እሺ እኔ የፍቅር ጓደኛ አለኝ እና 4 ዓመት ቆይተናል። የፍቅር ጓደኛው ከየት መጣ? ከሰማይ መና ወረደልሽ ወይ? ከኪስሽ ውስጥ አገኘሽ ወይ? ተኝተሽ ስትነሺ ከጎንሽ ተነሳ አለ ወይ? ምንድን ነው? አዲስ አበባ ነው የተዋወቅን። አንድ ሰፈር ነን። ትንሽ ብንራራቅም ግን አንድ ሰፈር ነን። ሰፈር ውስጥ የተዋወቃችሁት? በጓደኛው ነው የተዋወቅ ነው። እሺ። እና አብረን በነበርንበት ሰዓት ቆንጆ ግንኙነት ነበር። ቆንጆ ስልክ አለ መጀመሪያ ሰዓት አሪፍ ነበረ። ከዛ በኋላ እሱ የኔን ስልክ መቆጣጠር ጀመረ፣ ሙሉ ለሙሉ ማለት ነው። ያያል ምናምን፣ ይሄ ምንድን ነው እያለ ይቆጣል ምናምን፣ መማታት ጀመረ፣ መሳደብ ጀመረ። እኔ ደግሞ የእሱ ስልክ በምጠይቅበት ሰዓት ቢሞት አያስነካኝ። ቢሞት የኔን ኮንታክቶች እያየ የኔን እንትኖች እያየ ግን መማታት፣ መሳደብ፣ በቃ መቆጣት፣ የሆነ ነገር የለም በቃ በጣም ይመታኛል፣ ይሰድበኛል ምናምን። ከዛ ደግሞ መልሶ እያባብለኛል። ይቅርታ ስለምወድሽ እኮ ነው፣ ሌላ ነገር እኮ አይደለም። በቃ ይለማመጠኛል። በቃ እንዴት ልበልክ፣ ይለማመጠኛል። ጥዬ ቤቴ ከሄድኩ በኋላ ቤቴ ድረስ መጥቶ ለምኖኝ ይቅርታ ብሎ ጠይቁ። ከዛ መልሶ ያወነ ቢያንስ ለ1 ዓመት ያህል እንደዚህ አይነት ነገር ተፈጠረ። ከዛ የሆነ ሰዓት ስራ መስራት ጀመርኩኝ። እኔ ስራ ሰራለሁና ስራ በምሰራበት ሰዓት የራሴን ካምፓኒ የራሴን የሆነ ስራ መስራት ፈልጌ አብረን ካልሰራን አለ። አብረን በምንሰራበት ሰዓት ራሱ በሰዓት በቃ በጣም ነበር ትሪት የማደርገው። በቃ እንዴት በል ከኔ ይልቅ ለሱ ነበር ማስብለት ነበር። ያ መሳደቡ የሆነ እንትንነቱ ያለ ሆኖ በቃ ስለምወድሽ ነው በሚለው ነገር ለእኔ ያለው ቦታ የሆነ ነገር ፊሊንግ ይሰጠኛል። ከዛ የሆነ ሰዓት ስልክ እንደዚህ ስጎረጎር ከገዛ ከአክስቴ ልጅ ጋር አገኘሁ። ኮንታክት እንዳለው እንገናኝ ምናምን የሚላት ነገር ማለት ነው። ከዛ በጣም ተናደድኩኝ ምናምን። ይሄ ምንድን ነው ስለው ይምድልኛል መጽሐፍ ቅዱስ እያመጣ ምንም ነገር የለንም ምናምን፣ በቃ የማያደርገው ነገር የለም። ከዛ እኔ ደግሞ በቃ እምነቴ ሙሉ ለሙሉ በሱ ጠፋ። ከዛ ቴሌግራሙንም እንደዚህ አንድ ቀን ሀክ አደረግኩበትኝ እና እንትን ሳይ ብዙ ኮንታክት አለው የሱ ምንም አይደለም ብሎ ይምላል ምናምን። እኔ ግን ከሱ ውጭ ወደ ጭራሽ ማየት አልፈልግም ነበር። ከዛ እንደዚህ አክስቴ ልጅ ሳገኝበት በቃ እሱን መርሳት አለብኝ በሚል ምክንያት የሆነ ልጅ አለ፣ የሆነ ፊሊንግ ባይነግረኝም ያ ሰው የሆነ እንደሚወደኝ የማውቀው ልጅ ነበርና ለምን አልጀመረም ከዛ ልጅ ጋር እሱ እንዳለ ሆኖ ብዬ ከሆነ ልጅ ጋር ኮንታክት ማድረግ ጀመርኩኝ። በቃ እሱን ለመርሳት ብዬ ማለት ነው። እሱን ለመርሳት ብዬ አውቄ መገናኘት፣ ማውራት፣ ሌላ ነገር ውስጥም ባይገባ ግን መገናኘት ምናምን ጀመርኩ። ግን በቃ አላስችላለኝ። ያም ደግሞ ደረሰበትና በቃ እሱን ተቆጣው ምናምን፣ አጠገቧ እንዳደርስ ምናምን ብሎ እሱን አባረረው ከአጠገቤ ማለት ነው። ከዛ በሚያባረርበት ሰዓት እዛ እኔ እኮ ምናምን ብሎ ልክ ማስተባበል ጀመረ። አንተ እንደዚህ እያደረግክ እኔ ለምንድን ነው የምትከለክለኝ ምናምን፣ እኔ በታመንኩ ልክ እንደዚህ በቃ ብዙ አይነት ደረጃ ተደራረስን፣ ተጣላን ምናምን ብዙ ነገር ማለት ነው። ከዛ ያ ሁሉ ነገር ከተፈጠረ በኋላ ወደዚህ በቃ ስደት መምጣት ፈለግኩኝ ማለት ነው። በቃ የማይቀየረው ነው። ተወይ ብዬ በርቀውም ብሎክ ባደርገው ምን ብሎ ቤቴ ድረስ እየተመጣ ይለማመጠኛል ምናምን። ከዛ ጭራሽ ከቤተሰቦች ጋር ሙሉ ኮንታክት ማድረግ ጀመር። እወዳታለሁ እያለ ምናምን ከቤተሰቦች በቃ በስነስርዓት የያዛቸው ማለት ነው። እስቲል አሁንም እንደዛ ይዛቸዋል። ከዛ በቃ አስጠላኝ ምናምን ብዬ ስደት ልክ ልወጣ ሳስብ ፕሮሰስ ጀመር። ልክ ፕሮሰስ እየጀመርኩኝ እርግዝና ተፈጠረ። እርግዝና በሚፈጠርበት ሰዓት አልፈልግም ማለት ነው፣ ልጁን አልፈልግም ማለት። እኔ ደግሞ ፈለግኩት ልጁን ማለት ነው። ከዛ በቃ ከቤተሰብ ጋርም እንደዚህ አወራሁ ምናምን። የሆነ ሰዓት አሰብኩበትና እንደማይሆን አወቅኩኝ። በቃ ልጁ እሱ ያልተቀበለው ልጅ ለምን ብዬ እኔ ምን አስቃጠለኝ፣ ለምን ብዬ እንደዚህ አይነት ነገር ውስጥ እገባለሁ ብዬ አቆምኩኝ ማለት ነው። ልጁን አቋረጥኩት። ወዲያው ልጁን አቋርጬ ፕሮሰሴን ቀጠልኩኝ። ልክ ፕሮሰሴን በመቀጠልበት ሰዓት ተመልሶ መጣና በቃ ይቅርታ ማለት ጀመረ። ተራርቀን ከዛ ይቅርታ ማለት ጀመረ፣ መለማመድ ጀመረ። በቃ እኔም የሆነ ስሜት ስለሌለ እሱ መልሻ አብሬ ሆንኩኝ። በዛ ሰዓት መጀመሪያ የጀመርን ሰዓት ቲክቶክ በጣም ነበር የሚያበዛው። ቲክቶክ በጣም ተጠቃሚ ነው በጣም። ከዛ ለእኔ ብሎ አቁሞ ነበር ለ2 ዓመት እንዳትጠቀም ብዬው የሆነ ሰዓት ላይ አቁሞልኝ ነበር። ከዛ ልክ ስደት ይሄ ፕሮጀክቱ በተጣላን ሰዓት የሆነ ሰዓት በእርግዝና ታይም ላይ ረጅም ሰዓት ሳናወራ ቆይተን ነበር። ከዛ ኮንታክቱ ሙሉ ከፈተው። እንዳትከፍት ያልኩትን ቲክቶክ አካውንት ከፈተው፣ ብዙ ሴት ስለሚያውቅ ማለት ነው።
ከዛ እኔ ፕሮሰሲንግ ጀምሬ ነበር። በጣም ኮንታክቶቹን ደግሞ የሆነ ሰዓት ድጋሚ ስልኩን ቁጭ አድርጎት ሲሄድ ብዙ ሴት አየሁበት። በቃ ይሄ የሚያወራቸው ምን የሚላቸው ምናምን ብዙ ነገር አየሁበት። ከዛ በዛ ተጣላን፣ ድጋሚ ተጨቃጨቀን። ከዛ እዚህ መጣሁ። እዚህ በመጣበት ሰዓት ኮንታክት ያልጠፋም ነበርና ይቅርታ ለመነ ምናምን ላስተካከል ሁሉን ነገር ይለኛል። በቃ እንዴት ልበልክ አላደለ በቃ ራሱ በየሆነ ነገር በተጣላን ቁጥር በቃ እኔም ጥፋተኛ ሊሆን እሱም ጥፋተኛውን ይቅርታ ይጠይቀኛል። በማናኛችን በቃ ይቅርታሽ፣ እኔ እኮ ስለምወድሽ ነው፣ እኔ እኮ እንደዚህ ስለሚልሽ ነው፣ ይቅርታ ይቅርታ ይለኛል በጣም በተደጋጋሚ። እዚህም በመጣው ሰዓት በጣም ብሎክ አደርገዋለሁ። ከዛ መልሼ እንድታረቃለን። ከዛ እንዳለ ብሎክ አድርጌ ሙሉ ኮንታክቶቼ በሙሉ ሳጠፋ ለሲስተር ይደውልና እኔ እኮ ስለምወዳት ነው፣ እኔ እኮ ስለማፈቅራት ነው፣ እኔ እኮ እንደዚህ እንዳይሆን ብዬ ነው ነገር እንዳይፈጠር የምንጨቃጨቅባቸው መንገዶች በምን አይነት መሰልክ? ለምሳሌ አሁን ፋርማሲ አንድ ቀን ልገዛ ገባሁ ልበልክ፣ ሻምፖ ልገዛ ገባሁ። ሻምፖ ልገዛ ገብቼ ሻምፖን ዝም ብዬ አልገዛም። ስለዛ ነገር እውቀት ከሌለኝ ገብቼ ቤት ያጣርቼ ሰው ጠይቄ ምናምን ነው እንትን የምለው የምትገዛው አይደለ? ተመልሼ በሁለተኛው ቀን እመጣለሁ አጣርቼ ምናምን ብዬ ተመልሼ ስሄድ ወደሹ ነው ፈልገሹ ነው የሚል ነገር ያመጣብኛል። ከዛ በቃ እንደዚህ ይጨቃጨቀኛል። በጣም ነው የሚጨቃጨቀኝ። የበፊቱን እንርሳ እና እንዳሁን እንሆን ምናምን ይላል። ከዛ እኔ ደግሞ አልረሳም። የበፊት ይሄ በደሌን ልረሳ አልችልም። ለምሳሌ ልጅ ማስወረዴን ከገዛ ካጎቴ ልጅ ጋር ማግኘቴን እሱ ምናምን ልረሳ አልችልም። መልሼ የሆነ ጭቅጭቅ በተፈጠረ ቁጥር አንተ እኮ ማለት ይሄ ነክ ብዬ ይሳደባል፣ እናገረዋለሁ። እኔ በምናገረው ሰዓት እሱም ይናደዳል። በቃ እንነጋገራለን። በቃ የሆነ ስድብ የለም እንሰዳደባለን። ከዛ መልሶ ደግሞ እኔን ለማረጋጋት ይሞክራል። በቃ ሁሉን እንርሳና ይቅር በይኝ፣ አንቺ ይቅርታ ስለማትይ መልሰሽ እኮ በፊቱን እያነሳሽ እኮ እንትን ስለምትይ ነው የምንጣለው ምናምን። በቃ መተማመን የሚባል ነገር በሁለታችን ውስጥ እኔ በምንም ታምር አላምነውም። እምነት የሚባል ነገር የለም። እና እድሉን ስጭኝ እስኪ ከብሽ እመኝኝ፣ የበፊቱን ነገር እንርሳና ላስተካክል ይለኛል። እና የሚስተካከል ይመስልሃል ወይንስ እኔ እንጃ አላውቅም። እምነት የሚባል ነገር እኔ በሱ ውስጥ ምንም አይነት የለኝም። እድሉን ስጭኝና የበፊቱን እርስተሽ እንስተካከል ነው የሚለው። ቤተሰቦቼን ሙሉ ኮንታክት የሚያደርገው እሱ ነው። በቃ ሄዶ ቤት ያገዛል። የዛሬ ዓመት ራሱ ሄጄ ነበር ኢትዮጵያና ሙሉ ሳይ ቤት ሄዶ በቃ ሙሉ ለሙሉ ማዘርን ኮንታክት አርጓታል። በቃ የማያደርግላት ነገር የለም፣ የማይሆነው ነገር የለም። ምን ልታዘዝ ምን ላድርግ እህቶቼ ጋር እንግዲህ እንደዛ በቃ ሙሉ ኮንታክት አድርጓቸዋል። ስንጣላ ብሎክ በማድረግበት ሰዓት ራሱ በእነሱ እየዞረ ነው ብሎኩን ማነሳለት። እና እድል ስጭኝ ትናንትና አሁን ረጅም ሰዓት እያወሮት በቃ እድል ስጭኝ፣ በቃ የበፊቱን ሙሉ ለሙሉ እንርሳውና ተመልሰሽ ወደኋላ አትመልሽ። በተጣላን ቁጥር ተመልሰሽ ወደኋላ አትሂጂ። በቃ የበደልኩሽ በደል ምናምን ብዙ ነገር እኮ ተደራርገናል፣ ግን ያህን ነገር እንርሳና እንደ አዲስ እንሁን፣ የበፊቱን አታንሽብኝ ይለኛል። እንዲህ ደግሞ ያ ነገር በቃ በተበሳጨው ቁጥር ወይ በተጣላን ትንሽ ነገር በተበሳጨ ቁጥር ያ ነገር ነው ትዝ የሚለኝ። እና እድል ስጭኝ አለኝ። እድሉን ማለት ብሰጠው ሊስተካከል የሚችል ይመስልካል? እሱን ማወቅ እፈልጋለሁ። እድሜሽ ምን ያህል? እድሜ አሁን 23። እሱ አሁን 29 ወደ 30 ገብቷል። እሺ ሚዩት አድርጊና አዳምጪኝ። የልጆች የጨበራ ተስካር አደረጋችሁት። በቃ የህፃናት ጨዋታ ነው የሆነው። በመጀመሪያ ያው በአጠቃላይ ሊቀየር ይችላሉ የሚለው አይችልም። እግዚአብሔር ይመስገን አይችልም፣ አይለወጥም። እንደዚህ አይነት ወንድ የመታሽ ቀን ነው ማቆም የነበረብሽ፣ የደበደበሽ ቀን። ብታገቢው ይሄ ሰው እንደ እባብ እየቀጠቀጠ ነው ላኖርሽ ብሎ የሚመኘው፣ በጉልበቱ የሚመካ ሰው፣ በጉልበቱ የሚያስብ ሰው፣ የሚማታ ወንድ፣ የሚሳደብ ወንድ አይጠቅምሽም። ወንድ ልጅ ጀንትልማን መሆን አለበት። ጨዋ ማለት እጅ በደረቱ የሚያጣምር አይደለም። ግብረ ገብነት የሚያውቅ የሴት ልጅ ክብር የሚገባው ክብሩን የሚጠብቅ ሲሳደብ እንደሚዋረድ የሚያውቅና ምላሱ የሚሰበስብ ገብቶሻል። ብትሰድቢው የሆነ ነገር ብትይ እንኳን ኦኬ እሺ ብሎ በዝምታው የሚቀጣሽ ማለት ነው። አንዳንድ ጊዜ ዝምታ ቅጣት ነው። በነገራችን ገርል ፍሬንድ ብትኖረኝ ወይም ሚስት ብትሰድበኝ ወይ ብታስቀምጥ በጣም ብታበሳጨኝና ዝም ብል መልስ ባልሰጥ
እሷ ላይ ብዙ ጥያቄ ይፈጥራሉ። ምን እያሰበ ነው? ምን ሆኖ ተናዷል ወይስ አልተናደደም? ጉዳዩን ትቶታል ወይስ አልተወውም? ጥያቄ በመፍጠር ሰዎችን መግደል ምንድን ነው? አደብ ማስያዝ እንችላለን በዝምታ ብቻ። ስለለፈለፍክ አይደለም፣ ስለተሳደብክ አይደለም፣ ስለተማታ አይደለም። ወንድ ልጅ እንደዛ ነው የሚያምርበት። ዝምታው ነው ቅጣቱ መሆን ያለበት። ገብቶሻል? እንጂ እየሰደበሽ እየመታሽ። የመጀመሪያው እሱ። ሁለተኛው ከገዛ ያክስትሽ ልጅ ጋር ሲማግጥ የነበረ ሰው እና ማግጫለሁ ሊልሽ ነው። እንዴት ነው የምታስቢው? መጽሐፍ ቅዱስ ይዞ ይምላል ምናምን። ሰይጣንም ጥቅስ ይጠቅሳል አልኩሽ እኮ ነገርኳችሁ። ስለማለ ነው። ያየሽውን ከማመን ውጭ ሌላ ምን ሊያረጋግጥልሽ ይችላል? ላስረዳሽ የሚሉት ነገር አለ የሚማግጡ ሰዎች። እኔ አንዴ ቆይ ላስረዳሽ እንደምታስቢው አይደለም። ሴትም ከሆነች እንደምታስበው አንዴ ላስረዳ። እኔ ተፈቃሪዎቹ ወይም እንደዛ እየተማገጠባቸው ሰዎች አልፈልግም አታስረዳኝ ምናምን ከሚሉ እሺ አስረዳኝ ብሎ ቁጭ ቢሉ ላለው እኔ አንዳንዴ ያ ሰው ምን ሊያስረዳ ነው? እኔ አታስረዳኝ ማውራት አልፈልግም ምናምን ይላሉ አንዳንድ ጊዜ አይደል? የተበደሉ ሰዎች። እኔ በሆን ግን እሺ እስቲ ቁጭ ብለን እስቲ አስረጅኝ እስቲ ወይ አስረዳኝ። ምን ብሎ ሊያስረዳ ነው? ያንን ጉዳይ እየመከርኳት ነው ሊል ነው። ኦልሬዲ ከማገጠ በኋላ ልሞክር ነው ለሙከራ ስርጭት ነው ሊል ነው። ምን ብሎ እንደሚያስረዳ እኔ እመኛለሁ አንዳንዴ በሰዎች ላይ ኧረ አስረዳኝ ብሎ ትላለሁ። ስለዚህ እኔ እናት ይሄ ራሱ ሌላ ሬድ ፍላግ ነው መተው የነበረብሽ። ሶስተኛው የአንቺ ስህተት። አንቺም እሱም አንድ ናችሁ በነገራችን ላይ። ያው ለመዳን እውነቱን ማወቅ አለብሽ። ከእሱ ጋር ሆነሽ ከሌላ ሰው ጋር የጀምር እስቲ ብለሽ ሌላ አይነት ግንኙነት ውስጥ መግባት ሌላው ጥፋት ያንቺ ማለት ነው። አይደረግም። ለመርሳት ተብሎ ሌላ ሰው ጋር ይገባል። ለምን? የዛም ሰው ህይወት ሊያሳስበን ይገባል። ያንን ሰው እኮ ወደ ነው አይደለም አይደል? ይህንን ሰው እንርሳ ብለን ሌላ ሰው ህይወት ወደ ህይወታችን ስናስገባ የዛን ሰው ህይወት እያበላሽን ነው። ያ ሰው ሊያፈቅርሽ ይችላል ከልቡ ገብቶሽ። ሌላ ጊዜ ልታደርጊው የማይገባ ነገር የሆነ ሰው ለመርሳት ሌላ ሰው ህይወትሽ ውስጥ አታስገቢ። ሌላ ሰው ህይወትሽ ውስጥ እንኳን ማስገባት ካለብሽ በጣም ጊዜ ወስደሽ ብዙ አመት ሲንግል ሆነሽ ቆይተሽ ድነሽ ተረስቶ ያ ጉዳይ በጣም በጣም ከአይምሮሽ ጠፍቶ እያወራሽ የምትስቂው ጉዳይ ሆኖ ሲያልፍ ከዛ ሌላ ሰው እድል ትሰጫለሽ። ይሄ ነው። እድሜሽም ገና ነው። እርግጥ ገና 23 ነው ምናምን ያልሽ ጋር ገና ልጅ ነሽ። የእድሜን ጉዳይ አለ። አራተኛ ልጅ አረግሽ አይደል? ካረገዛችሁ አታስወርዱ ጋይስ፣ አታስወርዱ ሴቶች። እንግዲህ እኔ ወንድ ነኝ። ይኸውልሽ በሆነ አጋጣሚ እንደዚህ ነገር ቢገጥመኝ ማስወረድን እኔ እንኳን ነው የምልሽ ከተፈጠረ ተፈጠረ ነው። አልሬዲ አክሰፕት ነው ማድረግ። እግዚአብሔር ምስክሬ ነው የምልሽ በጭራሽ ላስበው የማልችለው ጉዳይ ነው። ምክንያቱም ያንን አድርጌ እንዴት ነው ህይወትስ የሚቀጠልልኝ? ሰው የገደልኩ ያህል ነው። ኦፍኮርስ ሰው መግደልም ነው እኮ ምንም ጥያቄ የለውም። ስላልተወለደም ኦልሬዲ እኮ ጽንስ ሆነ ማለት 9 ስንት ወር ካለፈው በኋላ ሰው ሆነ ማለት በቃ እኮ ያ ነገር ፈጣሪ ይመለከተዋል፣ ያየዋል በደንብ በሲሪየስ ጉዳይ ነው የሚመለከተው። ስለዚህ ለሴቶች ያለኝ ሀሳብ አላስፈላጊ እርግዝና እንዳይፈጠር በላይፋችሁ ውስጥ በጣም በጥንቃቄ ተረማመዱ ወይም ተጓዙ። አስቡ ማለት ነው። 10 ጊዜ ለክታችሁ ቁረጡ። ግን ያ ነገር እናንተ ካላችሁ ጥንቃቄ አልፎ ሀፕን ካረገ አትግፉት። ጉዳዩ ግድ የላችሁ። ነገር ምናልባት ያ የሚወለደው ልጅ ሀገር መሪ ሊሆን ይችላል። እናንተ እንዲህ ነገር የምትፈርዱበት ስንት ሰው ህይወት የሚቀይር ሊሆን ይችላል። ፈጣሪ ዛ ላይ ትልቅ ግብ ሊኖረው ይችላል። ምክንያቱም ልጅ ሲሰጥሽ ስጦታ ነው። የኔ እናት የፈጣሪ ስጦታ ነው። ሁኔታው ስህተት ቢሆን እንኳን የመጣበት መንገድ ልጁ ግን ስህተት አይደለም። ቢካስ ፈጣሪ ሲፈልግን ያንን ነገር እንዲከሰት የሚያደርገው
እነዚህ ነገሮች ትምህርቱ ሰጅባቸው። ሰውየው ቤተሰብ ጋር እየሄደ ይነጫነጫል ምናምን። እርግፍ አድርገሽ ተይው። ቤተሰብ አያገባው። የምትሆኚውን አንቺ ይዋጉልሻል እንደ መተው ህመምሽን ይታመሙልሻል? አይታመሙልሽ። ስለዚህ ቁረጭ። ስትቆርጪ ደግሞ ይሄ ዝም ብሎ መንዘባዘብ ምናምን አንድ እድል ስጪ ምናምን። ህፃን ነው ልጁ፣ አላደገም ገና። አሁን ነው 30 ዓመት ይሆነዋል። ገና አልበሰለም። የሚማታ የሚደባደብ ሴት በሴት ላይ የሚደርም ምናምን፣ ይሄ ገና ያልበሰለች ነው ይኔነት። እሱ እስኪበስል አንቺ እንዳታሪ አስቢበት። ተግባባን? ተግባብተናል። መልካም ማሜ፣ አመሰግናለሁ። ወይ ጣጣ ጎበስ። አሁን የሷ ፍቅረኛ አሁን እኔ መርፌ እንደሰጠዋት ካወቀ እጥረግርገኛለሁ። በዩዘር ይመጣና ምናምን ዩዘር አካውንት ነው ሆኖ ወይ ሌላ ጭምብል አድርጎ ምናምን አንተ ስራ የለ ምናምን። አንዱ የአንዷ ፍቅረኛ ሰሞኑን ፌመስ ሆኖ ነበር እዚህ ቤት መጥተው እየሄደብኝ ማለት ስራ የለ ማለት። እኔ ደግሞ ስራ የለኝም ይኸውልህ ቦዛኔ ነኝ ወዳጅ፣ እስኪ ስራ ፈልጉልኝ ጓድ። ማጅራት መምታት ነው ስራ ያልኩት። ስራ የለም ሲለኝ ማጅራት እመታለሁ ያው አንተንም ካገኘው ምናምን ብዬው ነበር። አንግ ነው የምሰራው ስራ እስከምን እንታዘዝ። አመሰግናለሁ ስላስገባኸኝ። ምንም ማለት አይደለም፣ ንገሪ። እሺ እኔ ዱባይ ሰርቼ ከዛ ወደ ሀገር የገባው ከዛ የሆነ ልጅ አገባው። ከዛ ተጋባንና የእሱ ማንነት ቆይ የኔ እናት ቆይ አንዴ 180 ነዳሹ ከወታለም ገና ከዱባይ ሄደሽ ከእሱ ጋር መተዋወቀሽ ላይ ገና ሳንረጋጋ ነዳሹ ጋብቻ ውስጥ ምናምን። ቆይ እስኪ መጀመሪያ እንዴት ተዋወቃችሁ? እንዴት ተግባባችሁ? የጦስ ዶሮ ምን ነበር? እሱ ነው መነገር ያለበት። ማርት ረዥም ስለሆነ እንዲያሳጠርልህ ብዬ ነው። ችግር የለውም አትጨናነቂ። እኔትም አልሄድም። እሺ ሰማሻለን። አይዞሽ። ያስተዋወቀን የሆነ ልጅ ነው፣ የሰፈሬ ልጅ። እሱ ጎጃሜ ነው፣ እኔ ወሎዬ ነኝ። ከዛ የወሎ ልጅ አብሮት የሚሰራ ፖሊስ፣ እሱ ነው ያስተዋወቀን። ከዛ ተዋወቀን። ወዲያው እንዲሄድኩኝ በቃ ተጠምቄ ጸበል ምናምን ወዲያው በቃ ምንም ነገር ሳልል ወዲያው ተጋባን ማለት ነው። ማለት አብረን ተጋባን። በምን ያህል ጊዜ ተጋባችሁ በተዋወቃችሁ? 2 ዓመት። ቴንኪው። እሺ ከዛ ተጋባንና ማለት የሆነ ምርመራ ምናምን ልናደርግስ እንደ ነገር ልናደርግ እንደ ዛሬ የሆነች ልጅ ደወለች በሱ ስልክ። ከዛ ስደውል የምን ምርመራ? HIV። ተጋባችሁ በኋላ ማለት ሪሌሽን እንትን አብረን ገና ግንኙነት አላደረግንም። በቤተ ክርስቲያን ምናምን ስለሆነ ቃል እንትን ገባ ስለሆነ ማለት ነው። ከተጋባችሁ በኋላ ነው ታዲያ ምርመራው? ከመጋባታችሁ በፊት አይደል? ግንኙነት ማለት በሰርግ አይደለም እኮ ዝም ብለን ነው በቤተ ክርስቲያን መጋባት የፈለግነው በአባት ማለት ነው። እሺ ከዛም በኋላ ልጅቷ ደወለችና ስታወራው ዘጋባት ምናምን። ከዛ ውስጤ ይጠራጠር ነበር። በፊትም ልጅ እንዳለው ምናምን እጠራጠራለሁ፣ ውስጤ ይነግረኛል። እሱ ግን መጽሐፍ ቅዱስ መጥቶ ምንም ልጅ ሚስትም የለኝም ብሎ ነው በቤተ ክርስቲያን እንትን ቃል የገባው ማለት ነው። አባት የንስሐ አባት ይዘን ላልከድኝ በመጽሐፍ ቅዱስ ነው የተጋባን። ከዛም በኋላ እሱ እንዴት ላውራት ስልኩን ስጠኝ ምናምን ስለው እምቢ አለ። ከዛ እኔ ወሰድኩና ከሱ ስልክ ወደ እኔ ያረኩና ደወልኩልኝ። ስደውል የእሷ የእህቷ ባል አነሳው። ሲያነሳው ብርህ የሚባል ልጅ ትደውላለች በዚህ ስልክ ምንድን ነው ምናምን ስለው ብርሄ ጎንደር ፖሊስ የሰራ ወር የልጇ አባት አይደለ? እንዴት የማታወራው? አበበች ናት ታወራው እንጂ ማውራ ግድ ነው። የልጅ አባት አይደል? ምንም ቢሆን ቢለያዩም ምናምን አይልም። እሱም መሳሪያውን ይዞ አጠገቤ ቁጭ ብሎ ነበር። ከዛም በኋላ በቃ እሱ ላቡ ጥምቅ ብሏል። እኔ ግን ውስጤ በጣም ደስ ብሎኛል። ከዛ
በፈጣሪ ከዛም በኋላ እንዴ እህት ሆነሽ ሚስት ሆነሽ ግልጹ መናገር ነበረበት። እንዴት ይደብቅሻል? ግን የልጁ እናት ናት አበበች ትባላለች ምናምን አለኝ። ከዛም በኋላ እኔ በጣም ራሴ በቃ ተወዛገብኩ በጣም። ከዛ ነገ ነው ቀጠሮ ያዝነው ተመርምረን ከዛ በኋላ አባን ጠርተን እንትደነል ምናምን ቄድር ታውቃለህ ዱባይ ስለቆየሁኝ የሙሲብ ስለበላሁ ቄድር መጠመቅ አለብኝ። ያን ስንጠመቅ ነው አብረን እኔና እሱ ስጠመቅ ምናምን አብሮ የነበረ እና ከዛ በኋላ ተመርምረን ነው እንግዲህ። ግን መጀመሪያ 2 ዓመት በጓደኝነትም ቃል ገብተናል በመጽሐፍ ቅዱስ ማለት ነው። ገባህ? ምንም የለኝም ላልከዲሽ ኢትዮጵያ ስገቢ ላትከጂ ላልከዲያ ተባብለን ማለት ነው። ያ ነው። ከዛም በኋላ እንደዛ ሰችለኝ እሱ እንደዛ ሲያወራኝ በቃ እኔ ደስ አለኝ። ምክንያቱም ራሱ ነው ቃሉን የከዳው። እኔ ቃሌን አክብሬ በመጀመሪያ መጽሐፍ ቅዱስ ቃል ስለገባሁኝ እሺ ብዬ መጥቻ ሀገሬ እሱን ላገባ ነው ያሰብኩኝ። እሱ ግን በተባለበት ራሱ ቃሉን አፍርሷል። በውሸትን መጽሐፍ ቅዱስ መጥቷል። ለምን ከዛም በኋላ ለምን እንዲህ አረክ ምናምን ስለው ዘጋ ስልኩን። ከዛ መሳሪያውን ወረወረና መሬት ድፍት ብሎ አለቀሰ። በጣም አለቀሰ። ይቅርበኝ እኔ ስለምወድሽ እንዳትቀሪ ብዬ ነው። ልጅ ያለው ወንድ ስለማትወጂ ትቀሪያለሽ በዛው ብዬ ነው። ስለምወድሽ ነው። እዚህ ነገ አባን ስናገኘው አባ ስራውን ስናገኘው እሱ ፊት እንነግርሽ እና አምነሽ ትገቢበታለሽ ብዬ ነው። ግን በለተቀኑ ገብርኤል አጋለጠኝ ምናምን አለ። ከዛም በኋላ እሺ በቃ እኔ መሄድ አለብኝ፣ ወደ ሀገሬ መሄድ አለብኝ። አልፈልግም በቃ ቃልህንም አንተ አፍርሰኸዋል። እኔ አልፈልግም፣ እንዲ ልጅም ያለው ወንድ አልፈልግም ምናምን ብዬ ሄዳለሁ ምናምን ስለው በቃ ፖሊስ ጓደኞችን ሰብስቦ ጎረቤት ምናምን የቄስ ግቢ ነው የተከራየውና ተራ ቤት ተራ ዝም ብሎ ቤት ነው። ከዛም በኋላ በቃ አለቀኝ አሉ። በቃ ኧረ እኔ አልፈልግም እዚህ ህይወት እኔ ገብቼ ህይወት መበላሸት አልፈልግም ምናምን ብል በቃ እስከሚረጋጋ ተረጋጊ ምናምን አለኝ። ትልቅ ሰው እና አባ ምናምን ተሰብስበው ኧረ ታይ ፖሊሶቹ ምናምን መታው እነሱን እኔ አልሰማቸውም ሲጀመርም ነው። ከዛም በኋላ እንዲህ ምንም ብዬ አደርን ማለት ነው። ከዛም በኋላ በማግስቱም ስራ አልገባም ሄድን አልሄድም እሺ ምናምን ትሄዳለች ብለው ሲጠብቅ ከጓደኛው ጋር ያጎቱ ሊጠርቶ ምናምን ሲጠብቁኝ ምናምን ትሄዳለች ብለው ምናምን በቃ ሲጠብቁኝ እኔ መሄድ አለብኝ ህይወቴ መበላሸት የለበትም አልፈልግም በቃ በውሸት መጽሐፍ ቅዱስ የመታ ሰው አልፈልግም ምናምን አልኩ። ከዛ ሆነ ቦታ ደርሼ ልንጣ ምናምን አለ እንትን እንጀራ ላንጣ ብሎ ሆነ ሽሮ ቤት ሄደ። ከዛም በኋላ ቤት ምንም የሚበላ ምንም ነገር የለም ሲጀመር። ከዛ እሺ ብዬ እኔ በቃ ሻንጣዬን ሳረግ ይሄ ጠብቅ የተባለ ያጎቱ ልጅና ምትክ የሚባል ፖሊስ አለ። እሱ እንዲህ ሀናኛን ወንጀለኛ ልታስብይ ነው አይቻልም አትጅም ብለው እነሱ ሻንጣዬን ቀሙኝ ምናምን። ከዛም በኋላ መጣ ቶሎ ምግቡን ይዞ ማለት ነው። ከዛም በኋላ በግድ እንደምንም ብለን ያችን ምግብ ጦሜና ያደርኩት ምናምን እሱም አልበላም። ከዛ በጣም ተናድጃለሁ፣ ግን ውስጤ ደስ ብሎኛል። አንደኛ ገብርኤል በለተቀኑ እውነቱን አውቀሽ ግቢ ብሎ ስለነገረኝ በጣም ደስተኛ ነኝ። ከዚህ ህይወት መውጣት አለብኝ ብዬ እየጠጠርኩ ነው። ከዛ ያ ምግብ በላን። ርቦኝም ስለነበር መብላት አልፈለኩም፣ ግን ተጠራጥሬ ያለው። ከዛ በላን። ከዛም በኋላ መሄድ አለብኝ እኔ አልፈልግም ብዬ እሪ ያልኩኝ እሪ። ከዛም በኋላ ግማሹ የአረብ ሀገር ሴት እብድ ነው እንዴት ለምን አንተ አሸኛትም? እኔ በጣም ነው መወዳት፣ በጭራሽ ህይወቴን አጠፋለሁ እንጂ አትሄዳትም እዚሁ በራሴ ነው መሞተው ምናምን። እኔ ምን አገባኝ ሞት፣ እኔ ምን አገባኝ፣ አልፈልግም አልወድም። መጀመሪያም በቤተክርስቲያን ስለሆነ ነው እንጂ እሺ ያልኩህ። እኔ ዝም ብሎ ራሱ ጋብቻ አልፈልግም በቃ አልፈልግም ስለ ኧረ በጭራሽ አይሆንም። ከዛም በኋላ ያም ቃል የሚያገባን ቃል የሚያገባን ቄሱ መጣ። በቃ ምን ችግር አለ? ድሮ ለተሰራው ስራ ምን ችግር አለ? ከአንቺ በኋላ ጓደኛ እንዲያሽ 2 ዓመት እንዲሆናቸው ብቻ እሱ ሌላ ሴት ካልነካ ምን ችግር አለ ምናምን ሲሉ በቃ በምን እንደው በቃ ፈዘዝኩኝ። እኔም በሰው ምክር በሰው ሲጨቀጭቆኝ ፍዝዝ አልኩኝና በቃ ቀረሁ ማለት ነው። ተወዛ ግቢ እንዲያልሄድም እንዲያልቀመጥም ተወዛ ግቢ እያለ ከዛ መኖር ጀምርን። 8 ቀን ቆየ መሰለኝ። ከ8 ቀን በኋላ ተመረመር። ከዛ ደግሞ ምርመራ ስንሄድ ምን አለ እኔ ነፃ ከሆንኩ አንዴ ተኩሳለሁ እዚህ ሐኪም ቤት አላለም። የግል ሐኪም ነው ደግሞ በሽታህንም ትጠራጠራለህ ማለት ነው። ምን ማለት ነው ምናምን አልኩት። እኔ እንጃ በቃ ፈራው ተጨነኩ ምናምን አለ። ከዛ
በፈጣሪ እኔ በራሴ ኮንፊደንስ ስላለኝ ምንም አልተጨናነው። ከዛ ተመረመርነ ነፃ ናቸው ተባለ። 3 ወር በኋላ ምናምን ተባለ። ከዛ ሄድን። ከዛ ሌላ ቤት ቀየርን፣ መኖር ጀመርን። አንድ ፍራሽ ምናምን ነበረችው። ከዛ በኋላ ደኔ እኔ ለማስደሰት ብሎ በብር የለውም ብዙም ባለችው ብር አውጥቶ አልጋ ምናምን ገዛ፣ ቴሌቪዥን ገዛ ምናምን በቃ የፈለግ በቃ ሰገደ፣ እንደ እግዚአብሔር ሰገደልኝ ማለት ነው በጣም። ከዛም በኋላ እኔም ብር ነበረኝ፣ እኔ ምንም አላወጣሁ። ምክንያቱም መሄድ ነው መንገድ ነው የምፈልገው፣ ግን እንዳልሄድም የሆነ ያዜ ነገር አለ። ከዛ በኋላ ይሆናላ ሳታምንበት መኖር እየደበረህ መኖር በቃ እንደዛ እየኖርኩ እያለ ከዛ ሐኪም ቤት ሂጄ ምናምን እዛው አገሩን አላውቀውም፣ የሰው ሀገር ነኝ እኔ ወሎ ነኝ፣ እሱ ጎጃም። እዛ ከደሴ ነበር የሰራ ፖሊስ። ከዛ ነው እንደገና ወደዛ ዝውውር ሞልቶ የሄድ ነው ማለት ነው። ከዛም በኋላ ምንንም አላውቀው። ከዛ ሐኪም ቤት ሄድን፣ ወሰደኝ፣ ተወጋሁ መርፌ። እሺ ከዛ ተወጋሁኝ መርፌ። ለካስ ደረቅ መርፌ ነው የወጋኝ ማለት ነው ዶክተሩ። ደረቅ መርፌ ያስወጋኝ መክሮ ማለት ነው። ልጅ አትሄድም ከወለደች አትሄድም ብሎ ደረቅ መርፌ ያስወጋኝ። ከዛ በኋላ ደግሞ እኔ በጣም ታማው፣ ጽንሱ በጣም አመሚ ማለት ነው። በጣም ታማንኩኝ። ለካ እርግዤ ነው እኔ አላውቅም ማለት እኔ ካስረገዝኳት ታረገዘች አትሄድም ትታኝ ምናምን ብሎ ስላሰበ ደረቅ መርፌ ያስወጋኝ። ከዛ በኋላ 1 ወር ነው ለካ ጽንስ አለኝ እኔ አላውቅም፣ መርፌ እንዳለኝ ነው የማውቀው። ከዛም በኋላ በጣም ታመንኩኝና ሐኪም ቤት ወሰዱኝ በአምቡላንስ ሪፈር ተብዬ ሆስፒታል ሄድኩ። ሩቅ ነው። እዛ ሆስፒታል ሲወስዱኝ ነፍሰ ጡር ናት፣ ግን ደግሞ ጃርዲያ ባክተሪያ ምናምን አለባት፣ የጽንስ አለባት አላለም። ከዛ ዘው ድርቅ ነው ያልኩት። ምንድን ነው እንዴት መርፌ እኮ ተወግቻለሁ ስለው ዶክተሩ የ3 ወር ከሆነ 95% ነው እንጂ 5% ያስተላልፋል አለ። እና ስለዚህ እኔ ማስወረድ ነው የምፈልገው። እኔ ለምንድን ነው እኔ አልፈለግኩም፣ መርፌውን አውቆ ነው ተንኮል ነው ያደረገብኝ ምናምን ስለው ውስጥሽ ማለት በጣም ደርቋል፣ በቢሊኮስ 8 ቀን መቆየት አለብሽ። ስለዚህ አንቺ ካስወረድሽ ትሞቻለሽ፣ መውለድ ነው ያለብሽ እንጂ አታስወረጅም ትሞቻለሽ አለ። እኔ መክሯቸው የሆነም አላውቅም። ከዛ እውነትም ግን በጣም ታመንኩ፣ በጣም ደከምኩ። ለ3 ወር ያህል ባልጋ ላይ ተኝቼ ታመንኩኝ። ሁልጊዜ በአምቡላንስ እግል ራሱ ያሳክመኛል፣ ሆስፒታል ያሳክመኛል። ህመሙ በጣም ጠናብኝ እስከ 3 ወር ማለት ነው። ከዛ በኋላ አገገምኩ፣ በጸበልም በምንም ሳገግም ለማስወረድ ሳስብ በ7 ወር የራሱ እምቢ አሉኝ ሐኪም ቤት ማለት ነው። ከዛም በኋላ እምቢ አሉኝ። ፋኖ ደግሞ ጦርነት ነበር። በፋኖ የተነሳ እሱ ወደ ቤተሰብ ሄደ፣ እኔም ሄድኩኝ ወደ እነሱ ቤተሰብ በ7 ወር። ከዛ እሱ ቤተሰብ ጋር ገጠር ነው ወለድኩኝ። እንደምንም ተሰቃይቼ እርጉዙና ይርበኛል ምናምን፣ የሰው ቤት ነው አንስቼ አልበላም፣ እቃችን ያለው ሌላ ቦታ ነው። ፋኖ ሸሽተን እሱ ጋር ሄደን ማለት ነው። ከዛ እዛ ወለድኩኝ፣ 3 ወር ተቀምጬ ወለድኩኝ። እዛ ጤና ጣቢያ ወሰዱኝ፣ ወለድኩ። ምጤም በጣም ጠንቶ በ8 ቀን ነው የወለድኩ ተሰቃይቼ ማለት ነው። ከዛም በኋላ ሐኪሞቹ ግን በጣም ረዱኝ፣ በጣም ማለት ነው ምርጥ ናቸው። ረዱኝ ማለት ነገርኳቸው ግልጹን ምናምን። ከዛም በኋላ በጣም እነሱ ረድተውኛል፣ እግዚአብሔር ይስጣቸው። የምርን ያላቀም ሙለታቸውን አልረሳም። 8 ቀን ሙሉ ተንገላተው እንደኔ ተሰቃይተው ነው በቃ የረዱኝ ነው። ሞት ነበር ረድተውኝ ነው እና ወለድኩ። ተወለደ፣ ክርስትና ተነሳ ምናምን። ከዛ ምንድን ነው ክርስትና ሲደገስ ሀና ገንዘብ እንትና የሽንኩርት መግዣ ያለሽ፣ ሀና የበርበሬ መግዣ ያለሽ ነው የምባለው ማለት ነው። አማቶች የሚሉኝ ማለት ነው። እሱን አይጠይቁትም፣ ብር እኔን ነው የሚጠይቁት። ለምን የአረብ ሀገር ብር አለ ስለሚባል ማለት ነው። ምክንያቱም እኔ ሳልፈልግ እየኖርኩ ስለሆነ ይሄ ነገር የሆነ ማለት ነው። እሱ አይጠየቅም፣ እኔን ነው። ሀና የዘይት መግዣ ያለሽ የክርስትና ሲደገስ ማለት ነው። ከዚያ ሁሉ እሰጣለሁ። ከዚያም በኋላ የክርስትና ወጣ። እኔም ፋኖ ከገደለ የግደለ ብዬ ወደ እቃችንን ወደ ሌላ ቦታ አስጭነ ነው 3000። ከዛ እዛ ቦታ ሄድኩኝ ማለት ነው። እሱ ገጠር ቀረ፣ እዛ ቤተሰቦቹ ጋር ቀረ። እኔ የ3 ወር ጨቅላ ልጅ ይዤ በማላቀው በመኪና ሄድኩ ብቻዬን። ማንም አልተከተለኝም። 3 ትላልቅ ሴት ያለው እህት እናት አለው አባት አለው ወንድሞች አለው። እስቲ ተከተሉ ሂዱ አላለም። እሱ ፋኖን ይፈራል። መንገድ ላይ ያግቱኛል ምናምን ስለሚል ይገቱኛል ስለሚያገሩን ፋኖ አይሄድም። በእርግጥ ገጠር ነው የሚቀመጥ ሳ ግን እስቲ እህት የሂጂና ድርሻት አላላትም እህቱን። እኔ የ3 ወር ጨቅላ ይዤ ሄድኩኝ ማለት ነው እዛ ቤት። ከዛ
ተከራየው ቤት ፈልጌ ተከራየው። ያንን ቤት በቃችን ዘመድ ጋር ነበር። ያንን እቃ አውጥቼ እንደገና እዛ ተከራይቼ እየኖርኩኝ በጣም እቸግራለሁ ምናምን። በጣም ተቸግርኩ ማለት በጣም አመመን፣ ወባ ምናምን ተወጻኑ ምንም ታመም። በቃ ሙቀት ነው፣ አየሩ አልተመቸኝም፣ ብቻዬን ነኝ። በቃ በጣም ከበደኝ፣ እውነት ኑሮ በጣም ከበደኝ። ከዛ እሱ ለካ እኔ እዛ ስመጣ ተከትሎኝ መጥቷል። ገባ ተከትሎኝ የት ይመጣል? እወር እዙን ማለት ነው ከመከላከያ ጋር ተቀላቅሏል። እኛ ስንመጣ ማተው ከዛ ምን ይላል? ገጠር እንዳለ ሆኖ ሂጂ ወደ ሀገርሽ ወሎ እቃውን እንዳለሽ ሂጂና ወደ ሀገርሽ ሂጂ ምናምን ይለኛል። ገባ ለምን እዚ ወደ አንተ ሀገር እዛ ሰከረ መመጣ እዛ መጥቼ እናህና አባትም እያገዙኝ አንተም አንዳንዴ እየመጣ እየተደበቅ ታየናለህ። ምን ችግር አለ? የፀጉር ቤት እቃ ምናምን አለኝና ገዝቼ እየሰራሁ ነበር። ከዚያ ሁሉ እቃ ልሽጠው ምናምን ሽጪውና ሁሉንም አልጋውንም ቴሌቪዥንም ሽጪውና ወደ ሀገርሽ ጊቪ ዝም ብለሽ ወሎ ሂጂ አለ። 4 ወር ነው ልጁ ማለት ነው የዛን ሰዓት። ከዚያም በኋላ አሻልኩኝና እኔም ብዙ በቃ ብቻዬን እዚህ ሰው ሀገር ምን አደርጋለሁ ምናምን አልኩና እቃዬን እንዳለ ሸጥኩኝና ብዙ እቃ የለንም ብቻ ያችን ሸጥኩኝና ሄድኩኝ። የቴሌቪዥኑ ብር እንኳ የለም። የቴሌቪዥኑን የሆነ እንዴት መከላከያ ጋር ተቀላቀለ ብሎ ለካ ሰምቶ ነበር ያ ልጅ ካዴን ማለት ነው። ከዚያም በኋላ ግን ሌላው ያልጋውን 11500 ብር ነው የእሱ ሀቅ ማለት የእሱ ገንዘብ 11500 ነው ይዤ ሄድኩት። እንግዲህ ማን ያልጋውን ከዚያ ለካ በዛሽ ባልጋ ቤተሰቦችም እሱም ጠምደውኛል ማለት ነው። ከዛ ሀገሬ ከሄድኩ በኋላ ብር እንትን ዴሲ እንደገባሁ ምን አለ እኔ እኮ መከላከያ ተቀላቅዬ እዚሁ እያላችሁ እኮ እዚሁ ነበርኩ ሰላም። ሌላም ሰው ነገረኝ እና ለምንድን ነው ልጅህን እንኳን ያላየኸው? ለምን እንደዛ ስሰቀይ ልጅ ስንገላታ ብቻዬን እንዴት አስችሎ ዝም አልክ? ፋኖም ብትፈራም እኮ ኑ ቶሎ እዛ ማረሚያ ቤቱ ኑ ማለት ትችል ነበር። ለምን? ከዛ ስለው አይ ኋላ ልጁን ጥለሽብኝ ብትሄጂ ምን ይወጠኛል አለ። አየህ። ከዛም በኋላ ገንዘቤን ማክሰረህ ልጅ አስታቅፈህ ወደ ሀገርሽ ሂጃል። ከአንተ ግን ደህና ቢራህን ለመጠጣት ገባህ፣ ወደ መከላከያ ተቀላቀልክ። የኔ ህይወት ግን ከዚህ በኋላ ጨለመሽ። ቤተሰብ አይፈልገኝ፣ የሰው ሀገር ሰው አግብታ ምናምን ተብዬ ታጣልቻለሁ። ስለዚህ ግን አንተ ህይወት የነበላቸው አልኩት። ሀገር ሄድኩኝ። እናትና አባቴም አልተቀበሉኝ። የጎጃም ሰው መናገብ ያለሽ ዲቃላ አስታቅፎሽ መጣ ብለው ጣሉኝ። ወረዲያዬ ተቸግሬ ተሰቃይቼ 40 ሺህ ብር ነው ምናምን ያስኩኝ። ያቺ 40 ሺህ ብር ይዣት ያልኩት አለቀች። እናቴን ምንም ስለማልሰራበት አለቀ። ከዛም በኋላ መንግስት ማን ነው እየረዳኝ ሚኒሻ ጽህፈት ቤት የወረደ እየረዱኝ ምናምን እንጀራ እየጋገርኩ ምናምን አሳደግኩኝ ማለት ነው። ከዛ እሱ ብር ያለው ደሞዝ ያለው ሳ ላክልኝ እንጂ ምናምን ስለው አይጨቅጨቅኝ ምናምን ይላል። አይጨቅጨቅኝ እኔ ቋሪት ነኝ ያለሁት፣ ግዳይ ጫካ ነኝ ያለሁት፣ እንዴት ነው ምልክትሽ ምናምን ወከባ ያበዛል ማለት ነው። አውቆ ማለት ነው። እሱ ግን ሆነ ሰላ ቁጭ ብሎ ከዛም በኋላ እኔ በጣም አሚሮ በቃ እውነት ገና ህፃን 6 ወር ሆኖ ተራሱ ልጁ እመታዋለሁ ማለት በጣም ቴንሽን ሆንኩ። ሁሉ ነገር ማለት ነው። አንደኛ ሳልፈልግ ነው የወደድኩት። ሁለተኛ በቃ ለምን የሚለው ነገር ብርም ስለማይልክልኝ ማጣትም ስለሆነ ልጁ ፍላጎት አለው፣ ወተት ይፈልጋል ምናምን። እኔ ምግብ ስለማልበላ ውስጥ ይደርቋል። ቤተሰቦች ዘወር ብለው አያውኝም እያላቸው ቤት ሁሉ ነገር ገዝችላቸው በሱ የተነሳ ነው የካዱኝ ማለት ነው። እና በቃ ይሄ ላይ ተሰቃይቼ እንደዛ አሳደግኩኝ። በመንግስት ነው እናቴን ወረዳዬ ሴቶች ጉዳይ ምናምን ፈጣሪ ይስጣቸው እነሱ ናቸው የረዱኝ። 1 ዓመት ከ7 ወር ሆነው። 1 ዓመት ከ7 ወር ከሆነው በኋላ ፕሮሰስ ጀመርኩ ማለት ነው። እንደገና ወደ ስደት ማለት ነው። ምን አሰብኩ? እናትና አባቴ ልጁን ስለማይፈልጉት መልሼ ወደ ጎጃም ማምጥቼ ልጅን ለአማቶች ሰጥቼ ወደ ስደት መምጣት ፈለኩ። ከዛ ወዲያውኑ እንደጀመርኩኝ ሲወሲ ተምሬ ሙያና ቴክኒክ ወዲያውኑ አረበኛ ስለምችል መጣልኝ ማለት ነው። ወዲያው እናቴን ሳይቆይ ማለት ነው፣ ጡት ሳይጥል ሜዲካል ነው የተባልኩኝ ማለት ነው። ከዛ መጣ ሜዲካል ሲሄድ እናቴ ጋር እንደምንም አትወደውም ልጁን ጥዬባት ሄድኩኝ ማለት ነው። ሜዲካል አዲስ አበባ ሜዲካል ሰጥቼ ተመልሼ ያንን ልጅ ይዤ እንደገና ደላላው ብር ሰጠኝ ወደ ጎጃም መሄጃ። ከዛም በኋላ ጦርነት ነው። ጋይንት ላይ ራሱ በጣም ጦርነቱ ነው። ጋይንት ተሳደርን ባህር ዳር የምንገባው ማለት ነው። ያንን ህፃን እንደገና ይዤ ወደ ጎጃም ከዛም በኋላ ሁሉ ነገር መጣልኝ። ከዛ ደላላዎች ልሻለሁኝ 50 ሺህ ትከፍያለሽ ምናምን አለኝ። ከዛም በኋላ ሳውዲ ልመጣ ስል
እዛ አማቶች አደረስኩ። በእርግጥ በአፋቸው አላስቀየሙኝም፣ ፈጣሪ ስጣቸው አማቶች ማለት ነው። ለእነሱ ሰጠኋቸው። ጡት አስጥየው ነበር፣ ያው ሜዲካል እንዲሄድኩ በዛው ትቷል ልጁ ማለት ነው። አስትቼዋለሁ ጡት። ከዛ አላስቸገራቸውም። እኔ ትቼው አሻራ ለመስጠት አዲስ አበባ ሄድኩ፣ ከጎጃም ማለት ነው። በደላላው ብር ነው ያመመላለሻ፣ በደላላው እየቻለኝ ማለት ነው። ከዛ አሻራ ሰጥቼ ደግሞ አላስችለኝ ብሎ 8 ቀን ነው የበረራ ሰዓቴ። 8 ቀኗን ከልጅ ጋር ጎጃም ሄድ አለብኝ ብዬ እንደገና ልጅን ለማየት በ8 ቀን ጎጃም ያለ ብር ደላላው እየሰጠኝ ማለት ነው። ያን ያህል ሲሆን 1 ብር አላገዘኝም እሱ። እናወራለን ግን ችላ የሆነ የሚደብር ወሬ ያለ አይደል? እናወራለን እሱ ጋር። ከዛም በኋላ ሂጅ አየሁት በ8 ቀን ልጅን። ከዛ በረራ የደረሰ መጣሁኝ ማለት ነው። መስከረም 2019 በገብርኤል ዘንድሮ ማለት ነው መጣሁ። ሪፖርት በቃ ገባሁ። የሪፖርት ስገባ ጓደኛውም እሱም በጸባ ያወሩኝ ይቅናሽ መልካም ስራ ምናምን ውስጤ ተቃጥሏል። እኔ አላማ የመጣሁበት ምክንያት ሰርቼ አገሬ ላይ በቃ ብሬን ለማንም ለቤተሰብም ለማንም ሳልክ ራሴ ይዤ አገሬ ላይ ቤት ሰርቼ ከዛ በስነስርዓት እንዲያስረከብኳቸው ከአማቶች መቀበል ነው የኔ ስራ ማለት የኔ አላማ ነበረ ማለት ነው። ከዛ አሁን አማቶች ብር ልካለሁ አግዛቸዋለሁ ምናምን አሁን እስካሁን ራሱ አሁን 6 ወሬ ነው 40 ሺህ ልክ ያለሁኝ ማለት ነው። ከዛ ምን አለ ስልኩን ሰጥተውት ደወለ። ስሚ አለ እኔ ሆነ ሰላም እንደገባሁ ጓደኛ ይዤ ነበር አለ። ጓደኛ ይዤ ነበር አፍቅሬ ነበር ትቻታለሁኝ። አሁን እንታረቅና ልጃችን አንድ ላይ አሁን እናሳድግ። ብር ደግሞ ለእኔ ነው መላክ ያለብሽ። ካላክሽ ልጅሽን አታገኘውም። በእንጀራ አገባለሁኝ፣ በእንጀራ እናት ይቀጣልሻል። ልጅሽን አታገኘውም። ስለዚህ በስነስርዓት ታርቀን መቀጠል አለብን አለኝ ማለት ነው። ከዛ ይህን ሲለኝ አሁን ላይ እኔ ተወዛገብኩ ማለት እንዴት እኔ ህይወት ታልፈልገው ሰው ጋር አሁንም ከሱ ጋር እንዴት እኖራለሁ? ለምንስ እኖራለሁ? ለምን አሁን አንድ ልቤ ከልጅ መቁረጥ አልቻልኩም። ገባህ? አሁን እኔ ልጅን በእንጀራ እናት ቢቀጡት እኔ ህግ ራሱ ይፈርድልኛል ማለት ተቸግሬ አቀማጠቼ እንዲሰጠኋቸው እና ስደት እንደመጣው ህግ ይፈርዳል አለ የሀገሬም የእነሱም ሀገር እና እሱ ግን በእንደዚህ እያስፈራራኝ ነው ማለት ነው። ቤተሰቦቹ እስካሁን አላስቀየሙኝም፣ እስካሁን ድረስ ማለት ነው። እስካሁን ስቴት አላስቀየሙኝም። ብር እንኳን ስልክ አንገባ ላይ 4 አባክን ይዘወያዥ ምናምን ይላሉ። እና እናቴቱን አደራ እኔ እና እሱ እንኳን ብንለያይ ልጅ ለእንጀራ እናት እንዲያሰጭ አደራሽን ብያታለሁ ማለት ነው። ሴት ልጅ 4 ልጅ ያላገቡ አሏት እኔን የሚበልጡ ማለት ነው። ግን በልጆችሽ በሴት ልጅሽ ታገኛለሽ። ይህንን ልጅ አሳልፈሽ እንዲያሰጭብኝ ብያታለሁ ማለት ነው። እና እሱ ግን እንደዚህ እያስፈራራኝ ነው ማለት ነው። በጣም ይጨቀጭቀኛል። ከዛ አልክም፣ አላወራህም፣ አልፈልግህም ምናምን ስለው አንቺ አረብ ገረድ፣ አንቺ አረብ ሽንት ቤት አጣቢ እንደዚህ ምናምን እኔ የፈለገውን ይበል። አሁን ላይ ግን ምን መወሰን እንዳለብኝ አላውቅም ማለት አሁን ላይ የማማክረውም ሰው የለኝም፣ ከጎኔ ማንም ሰው የለኝም። በቃ ራሴ ከፈጣሪ ጋር ብቻ ነው የማወራው እና ከአንተ ምክር ስለፈለግከው ብቻ ነው። በጣም ስለዘገየሁብህ ይቅርታ። ሶሪ። እድሜሽ ነው? እድሜ 24 ነው። እስቲ ሚዩት አድርጊ እስቲ። አንደኛ ነገር በገዛ ፈቃድሽ ነው እዚህ ሁሉ ጣጣ ውስጥ የገባሽው። ገብቶሻል? መጀመሪያ ሰውየው ሚስት አለው፣ ልጅ አለው። ገብቶሻል? ስለዚህ ልጅና ሚስት እንዳለው ካወቅሽ ዋሽቶሽ እንደዛ ሁሉ በቤተክርስቲያን ልትጋቡ ምናምን እዛ ደረጃ ደርሰሽ እኔ ለአንቺ ስል ነው እኔ ዋሽተዋችሁ ስለምወዳችሁ ነው እንደሚሏችሁ ሰዎች በጣም ፈገግ የሚያስብለኝ ነገር ከወደድኳት ለማዋሸት ሚዩት አድርጊ እስቲ። ሚዩት ማድረጋት እሺ። እንዲ ያለኝ እኔ ሚዩት ላድርግሽ። ስልክሽ አሁን ኦልሬዲ እየተደወለበት ነው፣ እየደወሉብሽ ነው። አሁን እየደወሉባት ከሆነ ያለም ሚዩት የሚለው አይሰራም። ቆይ ትምጣ ተመልሰ። እሺ እየሰማች ነው አይደለም? ደግሞ እሱ ደግሞ ሌላ ጥያቄ ነው። አሁን ይሰማሻል? የለም እኮ ጠፍቷል ስልኳ። ሄሎ ቆይ እስቲ ወይ ወታ ትግባ፣ አስወጥቻት ትግባ ድጋሚ
ወጣች ራሱ። ድጋሚ ላኪ እስቲ ላኪ። ስልክ እያወራች ይሆናል። እዚሁ ቀዶ ጥገና የተደረገ ግን በውስጥ መስመር ሞዳላችሁ እንዴ ጎበዝ? አንዴ ሚዩት አርጉ ስል ሚዩት አርጋችሁ አንዴ እኮ እዚህ ቲክቶክ ላይ አንዱ የሚለፈልፍ አንድ ጂኒ ጠላቢስ አለ። እሱ እየለፈለፈ ነው ምለው። እባክህ ዝም ብሎ ይለፍልፍ የሚሉኝም ይመስለኛል እኮ አንዳንዴ አለች። የት ነሽ? ላኪ ድጋሚ። ያንን ሁሉ ነገር አውርታ ነግራን እንደው እንዲሁ በቀላሉ ከሄደች ነገር ተበላሽ፣ ጊዜያችንም ተቃጥሎ ማለት ነው። የለችም። አሁን መርፌውን እናስቀምጠው በሳጥን አሽገን ውሰዳት መሰለኝ። ሰውየው ደወለ መሰለኝ። አለሽ? ድጋሚ ላኪ እስቲ ካለሽ። እስከዛ ሜምበር ሁኑ እስቲ፣ ሜምበር ሁኑ። እሺ፣ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። ደወለ፣ በቃ ሰውየው ደውሏል። የለችም። ወይስ ግን የእሷ ጥፋት ነው የሁሉ ጣጣ? እሱ ነው መገንዘብ የነበረ ያለባት። ምክንያቱም ያንን ነገር ካወቀች በኋላ ለምንድን ነው አብራው ድጋሚ መርፌ መወጋት፣ አብሮ እንደገና ደረቅ መርፌ ምናምን መባባል የሚያስፈልገው? በቃ እዛ ጋር ማቆም ነው። ራሳችንን ነገሮች እንዲቀጥሉ የምናደርገው። የለችም፣ አትታየኝም። ገስትም ላይ አትታየኝም። ሳትወጋ ሄደች። መርፌ ይቀመጣል፣ ነገም ብትመጣ ትወጋለች። ግን አሁን እኔ አያይዤ ልነግራችሁ የምፈልገው ጎበዝ፣ ጎድተዋችሁ ዋሽተዋችሁ ስለምወዳችሁ ነው የሚሏችሁ ሰዎች የመጨረሻ ቀልድ ነው። ከወደድኳት ለዋሻት አልችልም። ምክንያቱም ያ ውሸት መገለጡ አይቀርም። ውሸት ትንሽ ጊዜ ነው የምትሸፍኑት፣ ትንሽ ጊዜ ነው የምታሟሙቁት። መገለጡ አይቀርም። ጓድ ልጅ ካለ አለኝ በል። ገብተዋል። የኖርከውን ንገራት ወይም ንገሪው። አምኖበት ይግባ። ነገ ከዛ ሰው ጋር ስትኖሩ የሰላም እንቅልፍ መተኛት አይሻልም? ገና ለገና አወቀብኝ አላወቀብኝ፣ ሰማብኝ አልሰማብኝ ብሎ ማይክሮ ሰከንድ ማባከን የለባችሁም። ለዛ ሰው እውነቱን ለመናገር ምን ይመጣል? ከወደደችኝ ከነ ስህተቴ ትውደደኝ፣ ከጠላችኝም ልክ እንደዛ እንጂ ዋሽቼ አስመስዬ ቀባብቼ ማቀርበው እኔነቴ ያ ኦሪጂናሉ አይደለም። ነገ መገለጥ አለ። እንደዛ እንደሆነ አይቀርም። ሰላማችሁ መረጡ ጓዶች። የምትፈልጉትን ነገር ለማግኘት ማትፈልጉትን ውሸት አትዋሹ። ሰዎች እናንተነታችሁን ወደው ይምጡ። ከነ ጥፋታችሁ ከነ ስህተታችሁ ቆሸሻችሁን ከነ መቆሸሻችን ከናለፍንበት ውጣና ውረድ ከነ ምናምናችን እንደዛ አድርገን እናቅርብ ራሳችንን። ከዛ የመረጠ መርጦ ይምጣ። ካልሆነ ያ ሰላም አለ። አትዋሹ። ውሸት ጥሩ አይደለም። በቃ ከዛሬ ጀምሮ እስከ ዛሬ እኮ ሰርተን ሊሆን ይችላል። ከዛሬ ጀምሮ በህይወቴ ውሸት በቃኝ በሉ። አንዋሽ። እውነት ተናግሮ የመሸበት ማደር። በቃ ልጅ አለኝ አግብቼ ነበር፣ ከዚህ በፊት ቤተሰብ ነበረኝ። እንደዚህ እውነቱን ተናግሮ ከዛ ማለፍ ነው። ውሸት አይጠቅም። የወንዶች ጉዳይ የሚለውን ፊልም አይታችሁታል? የወንዶች ጉዳይ አንድ፣ እሱም ፊልም ለነገሩ ያላየው የለም አይደል? ያው ከአሜሪካ ሳይመጣ ከአሜሪካ የመጣሁት ብሎ ዋሽቷት፣ ከዛ የውሸት መጨረሻው ምን እንደሆነ አፍቅረው ማለት ነው። እሱ ያፈቀረችው ከአሜሪካ የመጣነቱን መስሎት። አንዋሽ ማለት ምንም ነገር ከጠላችሁኝ እንዲሁ ጥሉኝ፣ ከወደዳችሁኝ እንዲሁ እኔነቴን አውቃችሁ ከነ ስህተቴ። እሱ ሰላም ይሰጠኛል። ትክክለኛ መውደድ፣ ትክክለኛ መጠላት ያ ነው ደስ የሚል። ከአሜሪካ የመጣሁት እኔ ነኝ ልበላችሁ። ለማንኛውም ያኔ አሜሪካ ብርቅ ስለነበር ነው። አሁን እንኳን ያው አሜሪካ ማን ያልሄዳለ ብላችሁ። እሺ ደህና ቆያችሁ እና በጣም ነው ማደንቅ። የሆነ ነገር ማማከር ፈልጌ ነበረ። እኔ እድሜ ገና ወደ 22 እየሄድኩ ነው። 22 አልደረስኩም፣ ገና ሊደርስ ነው። እና የአንድ ልጅ እናት ነኝ
በ14 ዓመት ነው ተጠልፌ ያገባሁት። አሁን እሱ ደግሞ ልጄ ወደ 7 ዓመት እየሄደ ነው። ማለት ድሮ የተደረገብኝ ነገሮች የአሁኑ ህይወትን እያበላሸኝ ነው። ለፊት ቆሜ አውቃለሁ፣ ግን ሳልፈልግ የገባሁት ህይወት መልሼ ደግሞ አሁን ታስተካክያለሁ ሁሉም ነገር አስተካክላለሁ ምናምን ብሎ ቢመጣ ራሱ ምንም ስሜት የለኝም። ኢቪን አይደለም ለሱ ለወለድኩት ለልጄ ራሱ ምንም ስሜት የለኝም። ማለት አሁን ሰው ፈልጎ ካልደወለኝ በስተቀር አልደውልም። ሬጌድ ሳወሩ ራሱ አልመልሳቸው። በቃ የሆነ ለራስ አሁን ለምን እንደምኖር ራሱ አላውቅም። ምንም በቃ ፍላጎትም የለኝም። ለምን እንደምሰራም አላውቅም። ዝም ብዬ እነሳለሁ፣ እሰራለሁ። ግን አሁን በጣም ይጨንቀኛል። በጣም አንዳንድ ጊዜ ነብሴ እጄ ላይ ብትሆን እላለሁ። እጨምቃት ነበረ በእጄ መዳፍ ብትሆን። በቃ ያስጠላል ሁሉ ነገር። ምክንያቱም ድሮ በዛን ሰዓት በጣም ታምሜ በጣም ተቸግሬ ሳልበላ ውዬ ሳልበላ አድሬ ምንም ያልመሰለኝ ሰው አሁን ሁሉ ነገር በእጄ ስመጣ ምንም በቃ ምንም ስሜት የለኝም። ሆስፒታል ገብቼ ማንም ባልጠየቀው ሰዓት ላይ ችዬ የኖርኩት ሰው አሁን ግን ሁሉም ነገር በእጄ ነው። ምንም ስሜት የለኝም። አንዳንዴ ጥፊ ይለኛል። ስደብረኝ ደግሞ ስልኬን አጠፋለሁ። ከ2 ወር በኋላ እንደገና ከፍታለሁ። አሁን ልጄ ደውዬ አላወራም። ያስጠላል። ሰው ሲደውልብኝ ደውልልኝ ነው የምለው። እዘጋለሁ። ከዛ ዳታዬን እዘጋለሁ። ካልሆነ ደግሞ ስልኬንስ ብቻ አድርጌ ነው የምወጣው። ሰው እንዳናገረው ምን እንደሆነ ያስጠላል። እና ደግሞ አሁን ይሄ ባለ የምለው አሁን ጥሩ ነኝ ብሎ ያወራል። ግን የትላንቱን ነገር መርሳት አልቻልኩ። ትላንት የሰደበኝ፣ ትላንት ያንቋሸሸኝን፣ ትላንት ስታመም ያላስታመመኝን ይሄንን ደግሞ ልረሳው አልቻልኩ። ትቼ እንዳልሄዱ ልጄ ደግሞ ምናልባት እኮ እናት እኮ ትታ እንዲሆነች እንዳልባል ፈራው። ቤተሰቦችም አሁን ለማንም አልናገርም። እሱ ደግም ሆነ ክፉም ሆነ አልናገርም። ምክንያቱም እኔ በነገርኩት ልክ ነው ቤተሰብ እሱን የሚያከብሩት በምለው። ይሄ ለእኔ ለሌላ ሰው ስናገረው ለሌላ ሰው በጣም ጥሩ ሰው ነው። ለእኔ ስመጣ ግን ጭቃ ውስጥ ያለው ሾክ ነው። ሲወጋ የምታወቀው የለ እሱ ይሆንብኛል። የማወራው ነገር ስሜቴን ይጎዳል። የማወራው ነገር ልቤን ይሰብራል። ከዛ ምላል አይኔ እኮ ስለምወድሽ ስለማከብርሽ፣ ከዛ ደግሞ እኔ በአፍ ነው እንጂ በውስጥ ምንም የለም ባዶ ነኝ እኮ ይለኛል። እና በጣም ይከብዳል። አሁን አንዳንድ ጊዜ ሁሉንም ነገር አጥፍቼ ከስልኬም ከሁሉም ነገር በርቅ ብዬ እመኛለሁ። ለማንም አላወራ። አሁን ጓደኛም የለም ቤተሰብም አልፈልጋቸውም። ብደውሉም አላነሳቸውም። ኢቭን እያየው ራሱ ስልክን አስቀምጣለሁ፣ እያየው ዘጋለሁ፣ እያየው ትቼ እወጣለሁ። አሁን ምን ቢያደርግ ነው መሻለኝ? አሁን በተለይ ደግሞ በቃ እዚህ ስራ ቦታም አልተመቸኝም። ምሰራበት ቦታም ግጭት ይነሳል። ከዛ የተነሳው ዛሬ ራሱ በቃ ብጠፋ እላለሁ። ራሴን ባጠፋ እላለሁ። ኃጢአት ባይሆን ኑሮ ነፍሴን ማጥፋት ኃጢአት ተብሎ ባይጻፍ ቢያጠፋ ራሴን ብዬ እመኛለሁ። እና ለሰው አልናገርም። በውስጤ ነው የሚይዘው። ኢቭን ለእህቶች አልናገርም። ለማንም አላወራም። ብቻዬን ተጎዳው። አይዞሽ። እስቲ ከባልሽ ጋር ስላለሽ ነገር እስቲ ምንድን ነው የተፈጠረው? ከባሌ ጋር ተጋባነው። እኔ አላውቅም ያኔ ትዳር ምን እንደሆነም አላውቅም። ያው ወሰዱኝ፣ አላውቅም። እሱም ምንን ያውቃል ብዬ አላስበውም። አየኝ፣ አንድ ቀን ነው ያየው። የሁሉም ነገር የተፈጸመው በአንዴ ነው። ያን ማታ አወቀ። ከዛ እንድጠለፋ ወሰዱኝ። ከዛ ሄድኩ፣ ገባሁ። ገብቼ ከዛ በኋላ ትወጫለሽ ስባል ተጠየቅኩ። መጀመሪያ ትወጫለሽ ስባል ያው አንድ አግብቻለሁ፣ ደግሞ ገጠር ነው ተወልጄ ያደግኩት። እዚያም ሲሆን እንዴት ነው ማውጣት የምችለው? ያኔ
ያደግክበት ማህበረሰብ አለ። ከዛ ምን ላለ የሚለው ፍራቻ አለ። እኔ ደግሞ ያኔ መገናዘብ ስለማልችለው እንደዛም ይቀጥላል የሚለው ነገር አለ። ያኔ ያን ሰዓት የመጀመሪያም ስለሆነ ወደዛ ሽርሽር ስለምትወጣ ያ ነው የሚቀጥለው ይመስለኝ፣ አላቅም። ከዛ የተነሳው እሱ ደግሞ እኔን ለእናቱ አስቀምጦ አንድ ልጁ ከወለደም በኋላ እሱ እስከሚሄደው ድረስ ሰላም ነበረ ሁሉም ነገር። ከሄዳ በኋላ ነው ነገሩ የተበላሸ። እሱ ወደ ስራ ወደ ሳውዝ አፍሪካ ሄደ። ከዛ በኋላ እኔ ከእናቱ ጋር አልተግባባውም፣ እሷም ደግሞ ከኔ ጋር አልተግባባችም። ከዛ በኋላ ነው ግጭቷ መጣ፣ አለማመን መጣ፣ መካሰስ መጣ፣ ባልሆነ በሆነ መጠራጠር መጣ፣ ብዙ ነገሮች መጣ። ከዛ የተነሳው አለመግባባት መጣ እና ወደ አረብ ሀገር ለማምጣት ሳስብም ደግሞ ከለከለ። መጀመሪያ ሲከለክለው ሳስቸግረው ደግሞ ቤተሰቦችም ነገርኳቸው። እኔ በቃ እንደዚህ አልፈልግም። አንደኛው እሱም ደግሞ እያመነኝ አይደለም። እኔም ደግሞ እዚህ ጋር ሁሌ በተነሳው ቁጥር ላይ ስሜ እየተበላሸው በማላውቀው ሰው መሀል ላይ እየተዋረድኩኝ እና በዚች እድሜ ደግሞ በሽማግሌ ፊት እየቆንኩኝ ማኖር አልፈልግም። እኔ መሮር የምፈልገው ያው እሱ እኔን አላመነኝም። ካላመነኝ እኔም ወደ ውጭ ወጥቼ እኔም ልስራበት እሱም ልስራበት። ከዛ በኋላ እግዚአብሔር በፈቀደው ሰዓት እንገናኛለን ምናምን ብዬ ሳሳምናቸው እነሱም አመኑ፣ እሱም ፈቀደ። ከዛ ከመጣው በኋላ ራሱ አንግባባም ማለት እኔ አልወዶም፣ ማውራት አልወዶም፣ ከሱ ጋር መነጋገር አልወዶም። በቃ ምንም ደስ አይለኝም ምንም። እና እንደዚህ ሆንን። እኔ ስደብረኝ ስልክ ሳጠፋ ለምን አጠፋሽ ለምን ዘጋሽ ምናምን ይላል። እኔ በገዛ ስልክ እኮ እንደፈለግኩኝ ማድረግ እችላለሁ እላለሁ። በዛ ሲነሳ ደግሞ እሱ ይናገራል፣ በጣም ይናገራል። ሲያወራ አያስቀራም። ከዛ ተመልሶ ደግሞ ይቅርታ ይጠይቃል። ያ ደግሞ የማወራው ነገር በውስጤ አይጠፋም፣ ሁሌ በውስጤ ነው የሚኖረው። አሁን ዛሬ እንኳን አንቺ እኮ እንደዚህ አይነት ሰው ነሽ ቢለኝ ትላንትና ኢትዮጵያ ላይ የተደረገው ነገር ደግሞ የዛሬ ሆኖ ይታየኛል። ለምን የዛሬ ይመስለኛል። እና እንደዛ ነው ይመስለኛል። ለምንድን ነው የሚያደርገው? እንጃ። አሁንም ያንን ያደርጋል፣ ያወራል። ግን በቅርቡ ራሱ ምን አለ መሰለህ፣ አንደኛው እኔ ምንም ጠይቆ አላውቅም፣ ብር አልጠየቅኩም፣ ምን አልጠየቅኩም። ከዛ ከጓደኞቼ ዋላ አስቀራሽኝ፣ አንቺን አግብቼ እዚህ ተቀመጥ ተወቃሽ ያደርጋል እኔን። እንዴ እኔ ምን አድርጌ እኮ ምንም አላደረግኩም። አንደኛው ስጠኝ ብዬ አልጠየቅኩም፣ እኔ በራሴ ነው የምኖረው። አንተን እንዲህ አድርገው ይሄ ጎድለኛ ይሄ እኮ ስጠኝ የምበላ አጣው ምናምን ብዬ አላወራሁም። አንተም እየሰራ ነው እኔም እየሰራ ነው። ታዲያ ምን ላድርግ ነው? አንቺ ባትኖሪ እኮ የት እንደምደርሰው አሳይሽ ነበር አለኝ። ኦኬ በቃ የምትደርስበት ድረስ እና ከዛ በኋላ የምትፈልግበት ሰዓት ላይ እኔ እመጣለሁ ምናምን ብዬ ስልኩን ዘግቼ ወጣ። ሲወጣ ይሄንን ወስዶ ደግሞ ለወንድሞቼ ተናገረ። አይ መቅደስ እኮ እንዲህ ያለች ምናምን ስለ ወንድሞቼ ደግሞ አይረዱኝም፣ መጥቶ በእኔ ላይ ነው የሚጮሁት። ከዛ በኋላ የሁሉንም ስልክ አጥፍቼ ዘጋውና ጠፋው ከስልኬ። ይሄ ረመዳን ከመግባቱ በፊት ነው። ከዛ ረመዳን ከገባ በኋላ ከፈትኩና ለልጄ ልደው ስደውል እህቷ ሰምታለች። የእሷ እህት ጋ ነው ልጅ ያለው። እሷ እህት ሰምታ ምንድነው ይሄ ነገር ለምንድነው እንደዛ የሆነው እንዴት ነው ነገሩ ምናምን ስትለው አይ ምንም የለም እኔ እዚህ ጋር ዋይፋይ ጠፍቶብኝ ስልኬን አጥፍቼ ነው እንጂ ሌላ ነገር ምንም የለም አልኳቸው። ደበኩት። ስደብቀው አይ እሱ እኮ ነግሮኛል አውቃለሁ ሰምቻለሁ ስትለኝ አይ ስለዚህ እንዲህ ስለሆነ እኔ ምንም አላደረኩም፣ ባላደረኩበት ቦታ ላይ ደግሞ እንዲህ ተብሎ እንዲወቀስ አልፈልግም። ስለዚህ እኔ ነኝ አይደል የእሱ ስኬቱን ወደኋላ ያስቀረሁት። እኔ ልለይና እሱ ስኬታማ አይሆን ከዛ በኋላ የሚሆነው ሁሉን እናያለን ምናምን ብዬ ዝም አልኩት። ባለፈው አሁን እግሬ ላይ ወድቆ እንደዚህ እኮ ማለት ፈልጌ አይደለም ሌላ ብቻ ተደራራቢ ነገር አወርቶ ይቅርታ አለኝ። ከዛ ዝም አልኩ። ግን አልደውሎም፣ ስደውልም አላነሳም፣ ምርክል ሳወራም አልመልስም። ከዛ ሳት ጀምሬ ጸጥ ነው። እሱ ያወራል ይናገራል፣ እኔ ጸጥ እላለሁ፣ እሰማለሁ፣ እወጣለሁ። ከፈለግኩኝ እሰማለሁ፣ ካልፈለግኩኝ ደግሞ ትቼ እወጣለሁ። ሬኬዱን ይሄ ነገር ደግሞ ይሄ ማንቋሻሽ ምናምን እስካሁን አለ። ከዚህ በፊት እኔ አንድ ኮንትራት ቤት ነው የምሰራው። ከዛ
ስልኬ አንድ ቀን ነው የተዘጋው። አንድ ቀን ስለተዘጋ ብቻ በቃ ያላለው ነገር የለም። ሁሉም አለው ተነገረ። እንደዚህ ነሽ፣ እንደዚህ ነሽ፣ እንደዚህ ነሽ። እዛ ሀገር እኮ ወንድ ነው የምትፈልጊው፣ ከወንድ ጋር ነው የምትውይ፣ ከወንድ ጋር ነው አይደለም። እዚህ ሀገር እኔ እስካሁን ድረስ ተወልጄ እስካሁን ድረስ ከሱ ውጭ ሌላውን አላውቅም ስቲል እስካሁን። ከዛ እንደዛ ስሎ ያንም ዘግቼ ወጣ። ዘግቼ ስወጣ ለምኑ በጓደኞቼ በምኑ ለምኑ አስለምኑ ከ3 ወር ነው ከ4 ወር በኋላ ደግሞ እንደገና ስልከን ከፈትኩ እና እንደዚህ ነው ነገሩ። እሺ እስቲ ሚውት አድርጊና አዳምጪኝ እስቲ። ያው እንድታወጪው ነው ውስጥሽ ያለው ነገር፣ ምክንያቱም ይዘሹ ቆይተሻል። አንደኛ ለሁላችሁ ማለት ነው ጫማ ስትገዙ ለክታችሁ ነው አይደል የሚሆናችሁ። በቁጥራችሁ 40 ቁጥር የሚሆናችሁ ከሆነ 40 ቁጥር ነው የምታደርጉት። 37 ቁጥር 38 ቁጥር ብታደርጉ ልካችሁ አይደለም። ገብቷችኋል? ስለዚህ ጣታችሁን ይቆረጥመዋል ማለት ነው፣ ያማችኋል። ልካችሁ ያልሆነን ጫማ አታርጉ። እየወሰዱ ልጥፍ እያደረጉ እንደፈለጉ ካረጓችሁ በኋላ ይቅርታ የሚጠይቋችሁ ሰዎች ጅል አርጓችኋል። ይቅርታ እኮ መነገጃ አይደለም፣ መቀለጃ አይደለም። እንደፈለገ ካረገኝ በኋላ ይቅርታ ስለው እንደምቀበል ካወቀ ሁልጊዜ እየበደለ ይቅርታ ይለኛል። ታዲያ የምንኖረው ገነት ውስጥ አለ ምድር ላይ ነው። ናት አስቸጋሪ የሰው ልጅ ጋር ገብቶሽ ይቅርታ ስጠይቂው ይቅርታ ሲጠይቅሽ ይቅርታ ስታደርጊለት እንደ ይቅርታሽን እንደ ሞኝነት ይቆጥሩትና ሁልጊዜ ያደረጉታል። ሁልጊዜ እና እያንቋሽሿችሁ እየሰደቧችሁ አቢዩዝ እያደረጓችሁ ይቅርታ እኮ እንዲህ ለማለት ፈልጌ አይደለም። ከዛ ይደግመዋል። ለራስሽ ቆሚ። ማለቃቀስ አያዋጣም። ይሄናት አሁን ስላለቀቀሽ ማንም አያዝንልሽ። እንደ ደካማ ነው የሚቆጥሩሽ። ገብቶሻል? መተው ወንድሞችሽ ምናምን ጓደኞቹ ምናምን ይዘፍኑብሻል። አይሽ ጠንካራ ስላልሆንሽ፣ አቋም ስለሌለሽ፣ በራስ መተማመን ማንም በህይወቴ ውስጥ አያገባውም ብለሽ ቁርጥ አድርገሽ መስመርሽን አስምረሽ የምትሄጂ ከሆነ ሁሉም ያከብሩሻል። አቋምሽ ሊያከብርሽ ይገባል። ባልሽ ክብር ለወንዱ ብቻ ነው ያለው ማን ነው? ወንዱ እንደፈለገ እያዋረድና እየዘቀጠ ማኖር አለበት እንዴ? የለበትም። ማክበር አለበት። የማትከበሪበት ቦታ ደግሞ አትቀመጫ እንጂ ምን ይመጣል? ያረግሽው ጫማ ልክሽ አይደለም። ሰው እያሳመመሽ ነው ያለው። ዝም ብለሽ ጫማውን አርገሽ መጓዝ በጀመርሽው ቁጥር አንድ ቀን ህይወትሽን ታጫዋለሽ። ጣትሽ ጋንግሪን ሆኖ ይቆረጣል እኮ አይደለ? ጣትን ጫማ ይዞ ስታረገው ሁሌ ጣት እየተበላሸ ነው ይመጣል። ጣትሽን ማከም ይሻላል ወይስ ጫማውን አውልቆ መጣል ይሻላል? ጣትሽን ባመመሽ ቁጥር ባከምሽ ቁጥር መልሶ እኮ እዛ ጫማ ውስጥ ነው የሚገባው። ምን ለውጥ አለው? መልስሽ የምትታመም። ትዳር የጋራ ተቋም ነው። ተዋደን ተከባብረን ሰው ለሰው ለምደው ክፋት የሚያስበው ሰው ባገባው ሰው ላይ ያህል ምን ማንቋሸሽን አመጣው? ለምንስ ይሰዳደባል? ማያግባባ ነገር ሊኖር ይችላል። እሱን ለመቀጠል ከሆነ ፍላጎታችን ከዛ ሰው ለመፍታት መሆን አለበት። ያንን ጉዳይ ለማስተካከል ማለት ነው። ምን ነው ጠላት ይመስል መተኳኮስ እርስ በርስ ካልተስማማ ደግሞ ቴንኪው መልካም መንገድ በቃ አለቀ። ኑሮን ይኖርበት፣ ያዘው ኑሮን ትኖርበት ወይ እሱም ይኖርበት። ስለዚህ ይህን ናት መረር ያለ መርፌ ነው የምሰጥሽ። መርፌው ምንድን ነው? ጫማው እያሳመመሽ እያቆሰለሽ የሚቀጥል ከሆነ ጫማውን አውልቂው። ቆራጥ ሁኚ። ተከብሮ መኖር የሚችል ከሆነ ይኖር። አልበለዚያ አንቺ እንዲሆነሽ ኖረሽ እኮ ትሞቻለሽ። አይገርም? ሁላችንም እኮ እንሞታለና ለአንድ ህይወቴ እንደዚህ አልኖርም። ለአንድ ህይወት አንድ እኮ ነው የምኖረው። አንድ ድጋሚ ህይወት የለኝም፣ ድጋሚ እድል የለኝም።
ሞት ከመጣ በቃ አለቀ፣ ተጠናቋል፣ መዝገቡ ተዘግቷል። አንድ ህይወት ለምኖረው እንዲህ ህይወቴን እያንዳንዱን አጣጥሚ ሰላም ኖሮ እንድኖር እንጂ። ስለዚህ ይሄንን አርጊ እሺ፣ አታልቃቅሽ። ማንም አይረዳኝም፣ እንዲረዱሽ አጠብቂ። እሱ ነው እያስለቀስሻለሁ። እንዲረዱሽ ነው ኤክስፔክት እያደርግሻለሽ። ማንም አይረዳሽም፣ ማንም ያንቺንም የማይታመም ሁሉም ጫማውን አድርገው ስለማያውቅ ያረግሽው ጫማ ታየው ምን ችግር አለ? ያምራል እኮ ጫማው ይልሻል። ውስጡን የሚያውቀው ጣትሽ። ተግባባን? እሺ፣ አመሰግናለሁ። እሺ፣ መልካም ቀን። ጫማ ስትገዙ ተጠንቀቁ። ጫማው ትንሽ ከያዛችሁ ልቀቁት፣ አትግዙት። እሺ። በፊት እናትና አባቴ ጫማ ሊገዙልኝ ሲሄዱ ገበያ ልጅ እያለሁ እግርህን ይዘዋል ይባላል። ነካ ነካ ያደርጉታል። ጣቴን አልያዘኝም ካልኩ እስኪ ይዞታል ተብሎ ቼክ ይደረጋል። አልያዘውም። እሺ፣ ከያዘ ጣቴን ይዞኛል ካለ ሌላ ይቀየር፣ ሌላ ጫማ። ጣጣው የአንድ ቀን አይደለም አጓድ። አንድ ቀን አርገኸው ጫማ እግርህን አይጎዳውም። እመነኝ። ለወራት ስታደርገው ያንን ጫማ ከጥቅም ውጭ ነው የምትሆነው። ጫማው ቢቀር ሲኒናት እግር አይተካም። ጫማ ያልቃል። ጫማ ስትገዙ ያወራሁት ስለ ጫማ አይደለም ጓድ። ጫማ ቤት የሚሰራ ሰው ከሆነ የጫማ ማስታወቂያ እየሰራው ነው ይመስለው። የምን አባቱ ጫማ ነው የሚበጠረቅብን ይለኛል አንዳንድ ሰው። የጫማ ቤት ማስታወቂያ አለኝ፣ እሱን እያስተዋወቅኩ ነው። ጤና ይስጥልኝ። አለን። እንዴት ነው? ይመስገን። ድምፅሽ ርቋል። ምንድን ነው? ተዳክመሻል? እሺ፣ ቅርብ አደርጋለሁ። ማናግር ነገር ነበር። እሺ፣ እሺ፣ ንገሪኝ። እና የአንተ ቤት ስመጣ ነበረ በተክታክ ግን ልታስገባኝ አልቻለም። ዛሬ እድል ስላገኘው ደስ ብሎኛል። ስላስገባኸኝ አመሰግናለሁ። ምንም ማለት አይደለም። ምን እንታዘዝ? እኔ ስለ ፍቅር ጉዳይ ብዙ ታውቃለህና እስቲ አንድ ነገር ልጠይቅና ከቻልክ ትመልሰኝ። ጠይቄ። እሺ፣ እኔ ባለትዳር ነኝ፣ ግን የምጠይቀው ስለ ጓደኛዬ ነው እና እኛ የምንኖረው የሰው ሀገር አረብ ላይ ነው እና እኔ ያለሁት ቤይሩት ላይ ነው። ጓደኛዬ ደግሞ ዱባይ ላይ ናት እና አላገባችም እና የስልክ ግንኙነት ፍቅር አላት እና የምን የስልክ ግንኙነት ፍቅር አላት። ስልክ በርቀት ፍቅር አለው እና እንዲሁ በሚዲያ ነው የተገናኙ። በምን? በየትኛው ሚዲያ የተገናኙ? በኢንስታግራም። ኢንስታግራም እስካሁን ያልተመዘገበ አባላችን ነው። እሺ፣ እሱም አለ በቃ በኢንስታግራም ነው እና በጣም ያወራሉ እንትን ይላሉ። ግን ነገሩ ይሳካል ወይስ አይሳካም በሚለው ጉዳይ አሁን ከታወሩ 7 ወር ምናምን ይሆናቸዋል ማለት ስለ አሁን ከተገናኙ ከታወቁ ምናምን 7 ወር ምናምን ይሆናል። እሺ። እና አሁን እኛ ግራ የገባ ነው። አንድ ጊዜ ቪዲዮ ኮልድ ምናምን አውርታ አታውቀውም። በአብዛኛው ጊዜ ቪዲዮ ኮልድ ይጠይቃታል፣ ግን ልታወራ ፈቃደኛ አይደለችም። እና ቪዲዮ ኮልድ ቢወራ ችግር አለው ወይ? ደግሞ ልጁ ደግሞ ሁል ጊዜ የሚሰጣት ነገር የሆነ አለ አይደል? ቪዲዮ ኮልድ ለማውራት ያስገዳታት ነገር ፊቷን ሳየው ወይስ ደግሞ ማንነቷን ሳየው በቃ የሚሰጣት ፍቅር ምናምን ይለያል። እና ስሟን ራሱ ቀይሮ ነው የሚጠራው። እስካሁን ድረስ ብር ምናምን ጠይቋት አያውቅም። እና ደግሞ ከሱ በላይ ደግሞ ግራ የገባን ነገር ሁል ጊዜ የሚለው ነገር
ብዙ ጊዜ የሚለው ነገር መቼ ነው የምትመጪው? የት ነሽ ያለሽው? ያውቃል ሁሉም ነገር ትነግረዋለች። ደግሞ ቪዲዮ ኮልድ ለምንድን ነው ማታወሪው ብሎ ይጠይቃታል። ብዙ ነገር ይላታል እና ከዛ በላይ ደግሞ እሷ እኔን የምትጠይቀኝ ቪዲዮ ኮልድ ባወራው እና እሱ የሚለው ነገር ቢፈጽመው ጥሎኝ ይሄዳል ወይ ይጠፋል ምናምን ስትለኝ እኔ እንጃ፣ እኔ አላውቅም። ሚዲያ ላይ ያሉ ሰዎች ልጠይቃቸው እና ከሆነ ሆነ ነው፣ ካልሆነ እኔ እንጃ አልኳት እና አንተ ጋር ብዙ ጊዜ ጎራ ላለው ግን ላገኘው እድል አልቻልኩትም እና እስኪ አሁን ቪዲዮ ኮልድ ብታወራ ችግር አለው ወይስ የለውም? ምን እያለ ነው የሚጠራት? እሱማ አንዴ እማ ይላታል፣ አንዴ እማ ኪያ ይላታል። ማይጠራው ስም የለውም። ማኪያ እማ ኪያም ይላታል፣ እናቴም ይላታል፣ እማ ይላታል፣ ብዙ ነገር ይላታል። እሷስ ምንድን ነው የምትለው? እሷ አንዳንዴ ስሙን ነው የምጠራው፣ አንዳንዴ እሷም አባት ትለዋለች። ያው አባና እማ ልክፍት ያው እናውቀዋለን። እሺ ምን ያህል ጊዜ ነው የሆናቸው? አሁን እንደነገርኩ 7 ወር ሆነ ወጥቷቸዋል። ቪዲዮ ኮሉ ምንድን ነው? ለምንድን ነው ያስፈለገው? ምን መፈጸም ፈልገች? እሱን እኮ ነው ለእኛም ግራ ያልገባን። ቪዲዮ ኮልድ እንድታወራ ብዙ ጊዜ ይጠይቃታል። ቪዲዮ ኮልድ ያስገደብኳት ደግሞ እኔ ነኝ፣ እንዳታወሪ ብያት። አሁን አለች አጠገብሽ? አሁን ማ የለችም። እኔ ቤሩት ላይ ነኝ፣ እሷ ዱባይ ነው የምትኖረው። እሺ ሚዩት አድርጊና አዳምጪኝ። ያው የአንቺ ሊሆን ይችላል የሚለውን አስበን እንሰማዋለን፣ ችግር የለውም። ሰዎች ከፍርሃታቸው አንጻር የጓደኛ ሊሉ የሚችሉበት እድል ይኖራል። ቢሆን አለክሱ የምር እኔ ባለትዳር ነኝ፣ እሺ አታብራሪልኝ፣ ችግር የለውም። ማለት ምንም ለውጥ የለውም። ያንቺን ቢሆን የሷ ኦልሬዲ ነግረሽናል። አሁን የሚጠቅመው ታች ላሉት ነው። አንደኛ የእማ አባ ቻሌንጁ ቢቆም፣ በእማ የተጀመረ ልክፍት መጨረሻ ማማ አርጎ አማሙቷት ነው የሚሄደው። ገብቶሻል? እንደዚህ አይነት የሚያቆለጳጵስ ምናምን ወንድ ሁሉንም ሴት ነው የሚያቆለጳጵሰው። ብዙ ሴቶች ነው ኢንስታግራም ላይ እሷ ብቻ ነው እንዴ የተዋወቃት? ገብቶሻል? እሷ ብቻ ነው የሚመስላት። ቪዲዮ ኮል ሴት ልጅ ከወንድ ልጅ ጋር ማውራት የለባትም። እንደ ህጉላ ቢወጣ ደስ ይለኛል። የትኛው ወንድ ምንድን ነው አስፈላጊነቱ? ገና ለገና አንቺን ቀርጾ ብላክሜል ለማድረግ ካልሆነ በስተቀር ለማስፈራረት ነገር የራቁት ቪዲዮን ቀርጾ ምናምን የሚመጣው እኮ ያኮ በገዛች ቪዲዮሽን ከፍተሽ አያስፈልግም። እኔ ከማንም ሰው ጋር ራሱ የቪዲዮ ኮል ኢምፖርታንት ነው ብዬ አላስብም። እርግጥ እኔ ፎቢያ ያለብኝ ቪዲዮ ከቤተሰብ ጋር ራሱ አላወራም። ሄሎ ሰላም ነው ውዳዩ ነገር ታወራለህ፣ በስልክ አለቀ፣ ወይ በቮይስ ሜሴጅ ታወራለህ፣ ተጠናቋል። ምንድነው እንደዚህ መላላጥ ቪዲዮ ከፍቶ ከዛ ጦሱ መጨረሻ ላይ የሚተርፈው ምንድን ነው? ቪዲዮን ይዞ እንዲህ ይዞ እያስፈራራኝ በገዛ እጃችሁ ቢቀርስ፣ ባታወሩስ፣ ቆማችሁ ብትቀሩስ? እንዲሆነ ፍቅር አይ ችግር የለውም እኔ ያው ዝም ብሎ ኖርማል ነው የምናወራው፣ እንደዚህ ነው የሚጀመረው። በኖርማል ቀስ ምንም ችግር የለውም ነው ችግር ያመጣው። እኔ ቪዲዮ ኮል ማውራቷ ላይ ብቻ ሳይሆን ሰውየው ራሱ የሚሆን ሰው አይደለም። እማ ምናምን ተይ የኔ እናት ተይ። እማ የሚሉ ሰዎች በሙሉ እማ ያሏቸውን ገደል ከቷቸዋል። ከ98% ነው የምልሽ። እንኳን ማውቃቸው ብዙ ሰዎች አሉ በእማ ተጃጅለው ይኸው አሁን አልቅሰው ማያወጣላቸው ህይወት ውስጥ ያሉ። ይሄ ኢንስታግራም፣ ኢሞ፣ ፌስቡክ ምናምን ላይ የሚጀመሩ የእማ አባ በቃ ይሄ የማይሆን ድራማ የሆነ ነገር ማለት ነው። ፌክ እውነተኛ ፍቅር እንዲህ በቀላሉ በአንድ ክሊክ የምታገኙ ጉዳይ አይደለም። ስለዚህ ራሷን አድባ ትቀመጥ። ሰው ሀገር የመጣችው ለስራ ነው እንጂ ከአንድ ከማታውቀው ጎረምሳ ጋር እማዬ አባዬ ለመባባል። አንዳንዱ እኮ እናቱን እንኳን እማ ብሎ የማያውቅ እኮ ነው የማያውቃትን ሴት እማ የሚለው። አባቷን አባዬ ብላ የማታውቀው ግን በቃ አፈቀርኩ
ያልኩት በቃ ልቡ ውስጥ የሆነ ዘር ልዝራ በሚል አይነት ነገር የቃላት ጉልብሽ ብሻ ማለት ነው። ስለዚህ አርፋ ተቀመጥ ነገራት ወይ አንቺም ከሆነ አርፈሽ ተቀመጪ። አይበጅም። ነገ ስታለቅሽ እንዳናይሽ። ተግባባን? እሺ አሁን ምላት ታዩ ነው ወይስ እንዴት ነው ነገሩ? እኛ ደግሞ ያሰብነው ምን እንደሆነ ታውቃለህ? ብዙ ወንዶች እኛን ሳያውቀው የምር እኔ ለራሴ አይደለም ገብርኤልንም እኔ 3 አመት ባልትዳር ነኝ። ችግር የለም ብዬ ነው ያልኩት። እሺ ችግር የለም ኖርማል ነው። እኔ ፍቅር ላይ ብዙም አልቆዩም። እኔ በ15 እድሜ ነው ፍቅር ያዘኝ። ከዛ በኋላ 3 አመት ከሱ ጋር ቆዩ። 18 አመቴ አገባሁት። ከዛ በኋላ ከሱ ጋር 3 አመት ቆይቼ 22 ላይ እዚህ ስደት መራው ማለት ነው። ጓደኛዬ ደግሞ እንዲሁ በስደት ነው የመራችው እና ፍቅረኛ ምናምን የላትም። በስልክ ግን እንዲሁ ታወራለች፣ ቲክቶክ ምናምን ቻት ታወራለች። እና የእሱ ደግሞ የተለየ አባት ብር ጠይቋት አያውቅም። አንድ ጊዜ ብር እንደዚህ ላኪ ይላሉ ወንዶቹ። አሁን እንዳወሩ ነው አረብ ሀገር ላይ ነሽ ምናምን ይሉት እና ከዛ ትንሽ ጊዜ ፍቅር ይሰጣውና ከዛ በኋላ ብር ትልኪያለሽ ብር አትላኪኝም ምናምን ይላል። ግን እሱ እንደዚህ አይነት ቃላት ምናምን ተጠቀሙባት አያውቅም። በቃ ከማቆላመጥ እና ከዛ በቃ መቼ ነው የምትመጪው የሚባል ቃላቶች አሉ። ሳያይሽ እንዴት ነው ማውራሽ ይላል። አንዳንዴ እኔን እመኒ ይላል። ብዙ ነገር ይላሉ። ቦይስ ምናምን ያወሩት ሼር ታደርገዋለች ለእኔ እሰማለሁ እኔ እና ይሄ ነገር ለእኛ ደግሞ እውነት ይመስለናል። እና ከዛ እኔ ብቻ አላውቅም በፍቅር ምንም ያን ያህል እንትን ያልኩት የለም። በልጅነቴ ስለሆነ ብዙ ነገርም አላውቅም። እዛ ትልቅ ሰው ላናግር ብዬ ወደ አንተ ጎራ አልኩት። ምንድን ያሰባችሁት እናንተ? እኛ ምን እንዳሰብን ታውቃለህ ብለሽኝ ነበር ቅድም። እኛ የእውነት ልጁ አፍቅሯት ይሁን ብለን ገመት ነው። ብር ስላልጠየቀና ደግሞ በቃ ያለው አነጋገሩ ትንሽ የእውነት ነገር ይመስላልና እኔ ለቪዲዮ ልፈቅድላት ነበረ። በቃ እስቲ የሚሆነው አርግልላት ፈልጌ ነበረ እና በኋላ ደግሞ ስትጎዳ አንቺ እንደዚህ ብለሽ እንዳትለኝ ፈራሁት። አሁን ብር ስላልጠየቀ በቃ በጣም እሱ መልአክ አርጋችሁን ያያችሁት። ብር የሚጠይቅበት ጊዜ አለ። የሚጠይቀው ቴክኒካሊ ፊት ለፊት አምጪ ሳይሆን እጁ ካስገባት በኋላ እንዴት አድርገው ገንዘብ እንደሚጠይቃት እሱ ያውቃል። ገብቶሻል? አንዳንዴ ከላይ የምታዩትን ነገር አትምጨውም እኮ ስኳር ይመስላል። አሁን አይደለም አሁንማ እንዴት ይጠይቃታል? እንዴ ፋራ ነው እንዴ እሱ? ጠይቃት ማለት እኮ በቃ አባረራት ማለት ነው። እንድትሰጠው ራሷ ፈቅዳ እንድትሰጠው ያረጋታል እንጂ አሁን አንቺ ብትሆኚ ገደል ገባሽ ማለት ነው። አየሽ፣ ኢንስታግራም ላይ ያወቅሽውን ወንድ የለካሽበት መንገድ ገንዘብ ስላልጠየቀ ይሄ ነው እንዲህ መለኪያው አንድ ሰው። ሰይጣንም እኮ ጥቅስ ይጠቅሳል ከመጽሐፍ ቅዱስ። ሰው መልአክ ነው ማለት ነው። የእግዚአብሔር አገልጋይ ነው ማለት ነው። እንደዛ ነው የምታምኘው? አሁን ያንቺ እኮ እንደዛ እኮ አባባልሽ። ሰው ገንዘብ ስላልጠየቀ ሰውየው በቃ ኦልሬዲ የእውነት አፍቅሯታል ማለት ነው ብለሽ ደምድመሽ። ታዲያ ማስመሰል የሆነበት ምክንያት እኮ ይሄ እኮ ነው። ሰው እንደሚወድሽ ነው የሚያስመስል። እኔ አልወድሽም ገንዘብ ፈልጌ ነው የምመጣው እያለ እንዴት ይመጣል ሰው? ሞኝ ነው እንዴ? አንቺ እንደምታስቢው እንዴት ጭንቅላትሽን አስፍተሽ እንዳላየሽው አልገባኝ። ይሄን ለማወቅ ነው። ምንም ትምህርት አይፈልግም፣ የተለየ እውቀት አይፈልግም፣ የተለየ ስማርት መሆንም አይጠይቅም። ጀስት ቁም ብሎ ማሰብ ብቻ። ለምን? እኔ እርግጠኛ ሆኜ የምነግርሽ ገንዘብ እንዴት አድርጎ እንደሚቀበላት የሚያውቅ ወንድ ነው ይሄ። አሁን አይደለም በደንብ ቁጭ ብሎ ያርስባታል እንጂ እኔ እናት ገና እኮ ምኑ ተነክቶ። ዋናው ቀስ በቀስ ነው እንቁላል በእግሯ የምትቆሙ። አንዴ ከተጠመድሽ በኋላ እና አንዴ ወጥመድ ውስጥ ከገባሽ በኋላ ማንም አይደርስልሽ። እኔ በምን ቋንቋ ብንነጋገር እንደሚገባ ነው ግራ እየገባኝ ያለው። በየቀኑ እናወራዋለን። አትመኑ። ሶሻል ሚዲያ ላይ ያለን ሰው ማለት
በምንኛ ላውራ? በቻይንኛ፣ በሞንጎሊያኛ፣ በምን ቋንቋ ልናገር? በቃ አትመኑ ማለት እኮ እንዲህ ካረገ እንዲህ ነው ማለት አለ። በቃ አለማመን አራት ነጥብ። ከፈጣሪሽ ውጭ ማንንም እንዳታምኝ። ስፔሻሊ ደግሞ ሶሻል ሚዲያ ላይ ያለን ሰው ምትማሪ ከሆነ ከዛ ትምህርት ውሰጂ፣ እውቀት ከሆነ እውቀት ውሰጂ፣ ስራ ከሆነ አብሬ ስሪ። ከዛ ውጭ አምነሽ እንዲህ ስለተናገረ እኔንም እንኳን ከኔ የሚጠቅም ነገር ውሰጂ እንጂ አትመኝ። ሚዩት አርጊ፣ ሚዩት አርጊ። የምንፈራገጥ ነው። ቁጭ አርጊና ስልክሽን አዳምጪ። እኔ እንኳን እያልኩሽ ነው። እኔ ራሴንም የዚህ ሳጥን ውስጥ ከትቼ ነው እያወራሁሽ ያለሁት። ማንኝ ማን ስለሆንኩ ነው? እኔም ሶሻል ሚዲያ ላይ ነው ያለሁት። እዚህ ውስጥ የምትከታተሉኝ ሰዎች እኔን እንኳን ከኔ የሚጠቅም ትምህርት ውሰዱ። የምትማሩብኝ ከሆነ ጠቃሚ ነገር ካያችሁ፣ ለህይወታችሁ የሚበጅ ነገር ካለ እንጂ አትመኑ። የምታዩት ተግባሬ ነው መሆን ያለበት። ሰውን ተግባሩን ሳታዩ አትፍረዱበት። ወንጀለኛ ነው ብላችሁ ተግባሩን ሳታዩ አትፍረዱበት። እንትኑን አይታችሁ ይሄ በወሬ ማለት ነው። ኒውትራል ነው መሆን ያለባችሁ። ማንንም ሰው ማመን የለባችሁ። ሶሻል ሚዲያ ላይ እንዲህ ነው ብዙዎቹ እንደምን እያለቀሱ ያሉት። አሁን እዚህ ውስጥ ያላችሁ ኖርማሊ ያልተነካችሁ ሰዎች ብዙ ላይ ገለጥላችሁ ይችላል ምን እያወራው እንደሆነ። የደረሰባቸው ሰዎች ግን በደንብ ይገባቸዋል ምን እያልኩ እንደሆነ። ስለዚህ አርፈሽ ቁጭ በይ። ተግባባን? እምቢ ካልሽ ግን እዚሁ ትመጫለሽ ነው እያለቀሽ። ግልጽ ነው? እሺ፣ መልካም ቀን። መልካም፣ አመሰግናለሁ። ማደንዘዣ ወቅተን መርፌ እየተወጋ የምታነሱት ነገር ማደንዘዣው ከአሁን በኋላ 100 አድርግልኝ። እሺ፣ ማደንዘዣው 100 ይወጉ። ኮይን ላስቀምጥላችሁ እስቲ። ወይ ኢንስታግራም ይሄ ትንሽ ጠፍታ ነበረ። መርፌ ወቅተን አስተኝተናት ነበር። አሁን ዊጥ እያለች ነው። ይወጋል። እሱም አሁን በደንብ ኢንስታግራም መወጋት አለበት። ሁሉም መርፌ አሁን ፌስቡክን አስተኝተነዋል፣ በማደንዘዣ አስተኝተነዋል። አሁን ኢንስታግራም ፉን እያለ ነው። አዘጋጁልኝ መርፌውን። ሳጥን አስቀምጬላችኋለሁ። ይኸው ከላይ ሳጥኑ ስትነኩት ኮይን ይሰጣችኋል። ከ3 ደቂቃ በኋላ ከሱ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኖ። እሺ፣ ግን ታብ ላረገ ሰው ነው የሚሰጠው። ታብ ካላረጋችሁ በኋላ ብትከፍቱትም አይሰጣችሁም። ታብ ላረጉት ነው የሚሰጣችሁ። እሺ፣ ይህን 3 ደቂቃ ታብ አርጉ። ኩዊን እያመሰግናለሁ። እሺ፣ ሰላም አሌክስ፣ በፊት የሰራችሁ የቁርስ ፕሮግራሞችን የት ማግኘት እችላለሁ? ፕሪስ ናፍቀውኛል፣ ንገረኝ። ቴሌግራም ላይ አሉልሽ። ጤና ይስጥልኝ።